እሺ ሱዴ ሰላም፣ እንዴት ነህ? እና ሁሱ ሰላም ነው አለ አልሐምዱሊላህ። ሰማና እግዚአብሔር ይመስገን ደህና ነኝ። እሱ እሺ፣ ያው ይደክምሃል በርግጥ ከብዙ ሰው ጋር እየተወያየ ነውና አንድ ሁለት ጥያቄዎችን ልጠይቅና የራስህን ሀሳብ ትነግረኝና ወይ እንትን ማለት እንችላለን፣ ወይ ሁለት ወይ ሶስት ጥያቄ። እሺ፣ የመጀመሪያው ጥያቄ ቁርአን ላይ ካገኟቸው የተሳሳተ የሚመስሉ ነገሮች ናቸውና ምክንያቱም ቁርአን አይሳሳትም ብለን እናምናለን የአላህ ቃልም ስለሆነ ማለት ነውና አንደኛው በሱረቱ አልማኢድ ምዕራፍ 5 ቁጥር 116 ላይ ያለውን የተሳሳተ ነገር እናገራለሁ፣ አንተ ታብራራልኛለህ። እሱም ምን ይላል? አላህ ለኢየሱስ አንተ ሰዎችን እኔና እናቴን ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ትላለን ብሎ ይጠይቃል። እና አንተ አሁን የክርስቲያኖችን አማልክት ታውቃለህ፣ አንተ ግንዛቤ ያለ ስለ ሥላሴ አብ ወልድ መንፈስ ቅዱስ እንደሆኑ ታውቃለህ። እና ከኛ ከክርስቲያን አምላክን አብ ወልድ መንፈስ ቅዱስ ብሎ ነው የሚቀበለው እና አላህ ደግሞ ኢየሱስን እንደዚህ ብሎ ይጠይቋል። እና ይሄ ከምን አንጻር ነው እንደዚህ አይነት ሚስ አንደርስታንዲንግ ተፈጠረ? በጣም ጥሩ። አንደኛ እዚያ ጋር እየተናገረ ያለው አምላክ አድርጋችሁ ስለመያዝ ነው። ያ ማለት ለአምላክ የሚገባውን የአምልኮ ስርዓት ለእርሷ ስለመስጠት ነው እያወራ ያለው። አንደኛ እሱ ነው። ለምሳሌ ለአምላክ የሚገባውን የአምልኮ ስርዓት ለሌላ አካል ብንሰጥ ይህ በአምላክ ላይ ማጋራት ይባላል። አምላክ አድርጎ መያዝ ያንን አካል ይባላል። ገብቶሃል አይደል? ለምሳሌ ለአምላክ ብቻ ነው አምልኮ የሚፈጸመው። የአምልኮ ስነስርዓቶችን ደግሞ ከአምላኮች ለሌላ አካል ለማርያም ሆነ ለገብርኤል ለሚካኤል በመፈጸም እነዚያን አካል እንደ አምላክ አድርገን እንደያዝናቸው ይቆጠራል። በዚህ እንስማማለን ሱዴ? እሺ ኦኬ፣ እንደዛ መውሰድ እንችላለን፣ እንደዛ መውሰድ እንችላለን። ግን አንዴ ሌላ መልስ እሰጥሃለሁ፣ ችግር የለውም። ሀሳቡን ተረድቻለሁ። ግን እንደው መያዝ ብሎ ነው እዛ ጋር ያስቀመጠው። አይተው ከሆነ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡምየ ኢላሀይን ሚን ዱኒላህ፣ ከአላህ ውጭ ሌላ አምላክ አድርጋችሁ ያዙን ብለሃል እንዲ እኔንና እናትህን ብለህ አንተና እናትህን ብለሃል እንዲ ይለዋል። መያዝን ነው። ገብቶሃል አይደለ? አምላክ አድርጎ መያዝ ማለት ለአምላክ ብቻ የሚፈጸምን የአምልኮ ስርዓት አምልኮ ለአንድ አምላክ ብቻ ነው የሚፈጸመው። ነገር ግን ለሌላ አካል ፈጸምክ ማለት እነዚያን አምላክ አድርገህ እንዳያስካቸው ይቆጠራል። ታዲያ ክርስቲያኖች ወይም ኦርቶዶክሶች በዚህ ጉዳይ ላይ እንዴት ናቸው ብለን ስናይ ጊዜ አንድ ጥያቄ ልጠይቅህ ሱዴ። የአምልኮ መስዋዕት ለማን ነው ያቀርቡት? ለአምላክ። በጣም ጥሩ። ለማርያም የአምልኮ መስዋዕት ታቀርባለህ አታቀርብም? አናቀርብ። በጣም ጥሩ። አሁን መጽሐፍ ቅዱስ የክርስቲያኖች መጽሐፍቶች ምን እንደሚሉ ላሳየ። ለማርያም የአምልኮ መስዋዕት እናቀርብላታለን ብለው ይናገራሉ። አያርላ ይህ ለማን ብቻ ነው የሚገባው ብዬ ቅድም ስጠይቀህ ለአምላክ ብቻ ነው ብለኛል። ግን ለማርያም ይሄንን እንደሚያቀርቡላት አሁን ላሳየ። ይታያል እዚህ ጋር እንዚራ ስብሐት በግዕዝ 1298 ላይ ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። አላሁ አክበር። ቅድምን ብለህ ነበር ሱዴ፣ የአምልኮ መስዋዕትን ለአምላክ እንጂ ለማርያም በፍጹም አናቀርብም ብለህ ነበር። ያውና መጽሐፍቶቻችሁ ምን ይላሉ? የአምልኮ መስዋዕትን ለአንቺ እሰዋለሁ ብለው ይናገራሉ። እዚህ ብቻ አይደለም፣ የአምልኮ መስዋዕትንም አቀርብልሻለሁ። ያው ተመልከት እዚህ ጋር። ስለዚህ ከአምላክ በመቀጠል ለማርያም ለአምላክ ብቻ የሚፈጸምን የአምልኮ ስርዓት የአምልኮ መስዋዕትን ለማርያም ታቀርባለች። ስለዚህ ከዚህ አንጻር ነው እነዚህ አካሎች አምላክ አድርገው ይዘዋታል እርሷን የምንላቸው። ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መፈጸም ለያን አካል አምላክ አድርገን እንደያዝነው ነው የሚቆጠረው። አንደኛ ይሄ ነው። ሁለተኛ መልስ ሱዴ ምን አለ መሰለህ? ክርስቲያን ሲባል ጊዜ ኦርቶዶክስ ብቻ አይደለም እንደምታውቀው አይደለ? ፕሮቴስታንት አለ፣ ኦርቶዶክስ አለ። ሁላቸውም ራሳቸውን ክርስቲያን ብለው ይሰይማሉ።
ከክርስቲያን ጭፍሮች መካከል ከቀደምቶቹ አሁን ላይ አሉ፣ ግን ሀገራችን ላይ ያሉ አይመስለኝም። በእነዚህ ማርያማውያን የሚባሉ የክርስቲያን ጭፍሮች ነበሩ። ማርያማውያን የሚባሉ የክርስቲያን ጭፍሮች አብን ወልድንና ማርያምን ሶስት ስላሴ አድርገው የሚያምኑ የነበሩ ናቸው። ገብቶሃል? እኔ ቲክቶክ ላይ ሁሉ ላይ ከፍታ ይቻለሁ። አረቦች ናቸው፣ የአረብ ክርስቲያኖች ናቸው። አልመርየሚዩን ይባላሉ። ዝም እየሰማቸው ነበር። አልመርየሚዩን ማርያማውያን ይባላሉ። ስለዚህ እነዛን የክርስቲያን ጭፍሮች በዚያ ዘመን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ጭፍሮች አንደኞቹ እነዚያ ነበሩ። አሁን ላይ እየተመናመኑ ያን ያክል ብዙ አይደሉም። ግን ላሳይህ እችላለሁ። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ታላቁ ከሊቃውንቶቻችን መካከል ሊቅ ነው። እርሱ እነዚህ የሚመለከተው ማርያማውያን የሚባሉ ክርስቲያኖችን ነው እያለ ይናገራል። እና መርየምዩን የሚባሉ አንጃዎች ነበሩ፣ እነርሷን እንደ አምላክ አድርገው የሚቆጥሩ። ልክ እንዲሁ ኦርቶዶክስም ላይ ስንሄድ ጊዜ በመጽሐፍቶቻቸው ላይ ለአምላክ ብቻ የሚገባን የአምልኮ መስዋዕት ለማርያም ያቀርባሉ። በደንብ አድርገው እርሷን አምላክ አድርገው መያዝ ማለት ይሄ ነው። የግዴታ አምላኬ ናት ብለህ እርሷን መናገር አይጠበቅብህም። ነገር ግን ለአምላክ ብቻ የሚፈጸምን የአምልኮ ስርዓት ለእርሷ ከፈጸምክ አምላክ አድርገህ እንዳያስካት ይቆጠራል። ይህን ይመስላል። አመሰግናለሁ እሱ። እሺ ሌላ ጥያቄ ልቀጥል። ሌላው ደግሞ ይሄ ደግሞ የቀመር ስህተት ነው እና በቁርአን ላይ ያለ የቀመር ስህተት ነው። እሱ ምን ይላል? በሱረቱ አንኒሳ ላይ ምዕራፍ 4 ከቁጥር 11 የቁርአን ስህተት ብለህ ጥያቄ አትጠይቅ። የኔ ወንድም ጥያቄ የፈጠረብህን ብቻ ጠይቅ። እሺ የቁርአን ስህተት አትበል፣ ጠይቅ ጥያቄን ብቻ። እሺ ወንድሜ ምን ይላል ጥያቄው? ምዕራፍ 4 ከቁጥር 11 እስከ 12 ላይ አላህ በልጆቻችሁ ውርስ ማለት ነው በውርስ ዙሪያ ሲያስረዳ ለወንዱ የሁለቱ ሴቶች ድርሻ ብጤ አለው፣ ከሚተወውም ንብረት ከአንድ ስምንተኛው ለሚስት ይላል፣ ለወላጆች ደግሞ 1/6 ይላል። እና ለምሳሌ ምን ይላል? ለሚስት 1/8፣ ለሴት ልጆች 2/3፣ ለእናት 1/6፣ ለአባት 1/6 ይላል። አሁን ይሄኛውን ድርሻ ስንደምረው ሂሳቡ ከእንትኑ ይበልጣል፣ ከንብረቱ ይበልጣል ማለት። ለምሳሌ አንድ ንብረት ቢኖር ከንብረቱ ላይ 1/8 ለሚስት ከሰጠን፣ 2/3 ለሴት ልጆች ከሰጠን፣ 1/6 ለእናት 1/6 ለአባት ከሰጠን አንድ ላይ ድምሩ ስንት ይመጣል? 1.125 ይመጣል። ይሄ ማለት ከዋናው ከነበረው ከንብረቱ ይበልጣል ማለት ነው ያለው ቀመሩ ማለት ነው። እና ይሄ ነገር ስህተት ነው ኦር ሚስ አንደርስታንዲንግ ነው ወይስ ምንድን ነው? ሌላም ሰው ጠይቄ ነበር አልተመለሰልኝም ከዚህ በፊት። እሺ መርሐባ። ይህ አንድ ሰው ቢሞት ለአንድ ሰው ሊሰጠው የሚገባ የሆነ ድርሻ ነው። አንድ ሰው ቢሞት ለአንድ ሰው ለምሳሌ ሰውየው ንብረቱን ጥሎ ቢሞት ለአንድ ሰው ሊሰጠው የሚገባ የሆነ ድርሻ እንጂ ሌላ አይደለም። አምላክ አላህ ስብሐነሁ ወተዓላ ይህን የደነገገው ለዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሳዕድ ብን አቢ ወቃስ የተባሉ ታላቁ ሶሐባ የህይወቱ ፍጻሜ አካባቢ በደረሰ ላይ ንብረቴ ሙሉ በሙሉ ለአላህና ለመልእክተኛ ወይንም ለኢስላም አገልግሎት ላድርገው ልስጥ ሲላቸው ጊዜ ከለከሉት። ከዚያ በኋላ ግማሹን ልስጥ ሻላቸው ከለከሉት። 1/3 አለ። ያን ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ስጥ ግን እርሱ ብዙ ነው አሉ። ያ ማለት ለአንድ ሰው ሰውየው ሊሰጠው የሚገባ የሆነ ድርሻ እያስቀመጠለት ነው። አብረው ከሞቱ በሚለው ነገር የሚለውን አስቀምጦ አይደለም። ያ ማለት አብረው የሚከፋፈሉበት ጊዜ ከሆነ በሚለው አይደለም። ግን አንድ ሰው ቢሞት ያ ሰውዬ ለአንድ ሰው ሊሰጠው የሚገባ የሆነን ድርሻ እያስቀመጠላቸው ነው። አንዳንድ ኢስላም አንድ ሰው ብቻውን ከሆነ ለምሳሌ አንድ ልጅ እያለው ከሆነ ቢሞት ያን ሙሉ ድርሻ ሊወስድ ይችላል ያለች ገብተዋል አይደለም። ነገር ግን ብዙ ከሆኑ ያንን ሙሉ ላይ ደርሰው ይችላል። አንድ ቦታ ላይ ሙሉውን ይውሰድ ስለተባለና ሌላ ቦታ ላይ ከዚያ አሳንሶ እንደገና ቢሰጠው እሱ የሚጋጭ ሆኖ አይደለም፣ እንደ ሁኔታ የሚሰጣቸው የሆነ የክፍፍል ስርዓት ስለሆነ ነው እርሱ። እሺ ልክ ነህ ኡስዬ፣ እንደ ሁኔታው ይሰጣቸዋል። ግን አሁን እንትኑ ላይ የተጻፈው ቁርአን ላይ የተጻፈው ለሚስት 1/8 ይሰጣት ይላል፣ ለሶስት ሴት ልጆቹ 2/3 ይሰጣቸው ይላል፣ ለእናት 1/6 ለአባት 1/6 ይላል። እና ይሄኛውን ቀመር ስንደምረው ከሰውየው ንብረት ይበልጣል ሂሳቡ ማለት ነው። ማለትም 1.125 ይመጣል። እና እንዴት ትርፍ ሊመጣ ቻለ? እንዴት እኩል ሂሳቡ እንዴት ትርፍ ሊመጣ ቻለ? የሰውየው ንብረት ለምሳሌ እሱ ልንገርህ
5 ብርቱካን እንበልና ለሶስት ሰው 2 ስጥ ብትባል 6 ነው የሚመጣው። አንድ ትርፍ መጥቷል ማለት ነው። አቤት በቁርአኑ አንቀጽ ላይ የተገለጸው የሰው ንብረት ምን ያክል ነው የሚል ተቀምጦ ነው በዚያ ላይ ክፍፍል የተደረገው። ለሰውየው ማለት ከንብረት 1/8ኛውን ለሚስት ሰጥ ተባለ። 2/3ኛውን ለሶስት ሴቶች ተባለ። እሱ ጋር ነው ያለ መሰለህ ከንብረቱ ካለው ንብረት እንደው ተባለ ካለው ንብረት አለው ተብሎ ከዚህ ላይ ክፍፍል እየተደረገ አይደለም። ገዛላራ ከዚያ ላይ ክፍፍል አይደለም። አላህ ሱብሓነሁ ወተዓላ የሚደርሰውን ድርሻ እያስቀመጠ እንጂ ከአንድ አካል ይሄን ያክል ይደርሳቸዋል የሚለውን እያስቀመጠ እንጂ የሆነን መጠን አስቀምጦ ከዚያ ላይ ክፍፍል እያደረገላቸው አይደለም። ኦኬ እንደዛ ማለት እንችላለን። ግን ከንብረቱ 1/8ኛውን ለሚስቱ፣ 2/3ኛውን ለሶስት ሴት ልጆች፣ 1/6ኛውን ለእናት፣ 1/6ኛውን ለአባት ሲያደርግ ትርፍ ይመጣል። የኔ ጥያቄ እሱ ነው። እሺ ከንብረት ስለሚለው እንትኑ ሬሾ የወጣው ማለት ነው። ንብረት አለ እንጂ መጠኑን እዚህ ጋር ቢያስቀምጥ ኖሮ የዛኛው አከፋፍለህ ይሄ ነገር ተበላልጧል ወይንም ደግሞ የተዛባ ነው ማለት የምንችለው የዛኔ ነበር። አሁን እዚህ ቦታ ላይ ግን ያስቀምጠው ምን መሰለህ፣ እንደው ሰውየው የሚደርሳቸውን ድርሻ ለዚህኛው ይሄን ያክል ይደርሳል፣ ለዚህኛው ይሄን ያክል ይደርሳል የሚለውን አላህ ሱብሓነሁ ወተዓላ ያንን መጠን የማስቀመጥ ስርዓት እንጂ ከዚህ ብሎ የሆነን መጠን አስቀምጦ በዚያ ላይ ክፍፍል እየሰራ አይደለም። እሺ ሌላው ስለ ኢሳ ማለት ነው። ስለ ኢሳ ያላቃለው ይባላል እና ያላቃለው ተመለሰ በኋላ ደግሞ በደንብ ገብቷል። ድጋሚ ተጠይቀው ነው አንድ ጊዜ እሺ ያላቃል ነው ይባላል። እሺ ይቀጥልሽ። ኢሳ ያላቃለው ይባላል እና እንዴት ያላቃል ተባለ? ከሌላ ነብያቶች ተለይቶ ከመሐመድም ሆነ ከሌላ ነብያት ተለይቶ ያላቃል የተባለበት ምክንያት አንደኛ እሱ ነው። ሁለተኛው ደግሞ ኢሳ በምድር ወፍ ሰርቷል እና ያችን ወፍ ኢሳን የፈጠራት ወይስ አላህን የፈጠራት ማለት እንችላለን? ኢሳ በምድር ሳለ ወፍ ፈጥሯል እና ያች ወፍ የተፈጠረችው በኢሳ ነው በአላህ ነው? እሺ ኢሳ ወፍን ፈጠረ የሚል የለም። ነገር ግን ምን መሰለህ ያለው ነገር በሱራ አልዕምራን እና በሱራ አልማኢዳ ላይ ተጠቅሷል። እሱ ተአምር በሁለት ቦታ ላይ ማለት ነው። ኢሳ ወፍን ፈጠረ ሳይሆን ኢሳ ከጭቃ የወፍ ቅርጽን ፈጠረ ነው የሚለው። ፈጠረ የሚለው ሰራ በሚለው ስለሚመጣ ነው። አላህ ሱብሓነሁ ወተዓላ ዝም ብሎ የተጠቀመው እሱ። ጣዖታት የጠረቡና የሰሩ ሰዎችን አብርሃም ፈጠሩ ብሎ ገልጿቸዋል። ማለት አምላክ ናቸው ማለት አይደለም። ገብተዋል። የሆነን ቅርጽ የቀረጸ አካል ፈጠረ ተብሎ ይገለጻል። ግን እዚህ ቦታ ላይ እንዳጠቃላይ እንደው ወፍን ፈጠረ ነው ወይ የሚለው ወፍን ፈጠረ ሳይሆን ከጭቃ የወፍ ቅርጽን ፈጠረ ወይንም ሰራ ነው የሚለው። ከጭቃ የወፍ ቅርጽን መፍጠር ደግሞ እኔም አንተም የምንችለው ነገር ነው። ዋናው ቁም ነገር ምንድነው? እርሷን በራሪ ወፍ አድርጎ ማስበረሩ ላይ ነው ያርላ። እሱ ደግሞ የአላህ እንደሆነ መሲሁ እዛው ላይ ተናግሯል። ምን ይላል መሰለህ አንቀጹ ላይ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጦይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ አለ። ወረሱለን ኢላ በኒ እስራኤል ይላል። እኔ ወደ እስራኤላውያን ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም፣ እነሆ እኔ መልእክተኛ መሆኑን ማረጋገጫ ነው። ይሄ ተአምር የሚገርምህ መልእክተኛነቱን ከተናገረ በኋላ እነሆ የመልእክተኛነት የማረጋገጫ ብሎ ሊጀምር ነው። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም፣ እኔ ከጌታችሁ የሆኑ ተአምራቶችን ከጌታቸው በሆኑ ተአምራቶች መጣሁላችሁ አለ። ከማን እንደሆነ ገለጸ። ይሄ ሱዴ ከጌታቸው አለ። አየህ አይደል? ይሄ ስራ ራሱ ከጌታው ከአምላኩ እንደሆነ እየተናገረ ነው። ከዚያ ምን አለ? አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጦይር፣ እኔ ከጭቃ እንደ ወፍ ቅርጽ እፈጥርላችኋለሁ። ከዛስ ፈተኩኑ ጠይረን ቢኢዝኒላህ፣ በአላህ ፈቃድም በራሪ ወፍ ትሆናለች አለ። አየህ አይደል? በራሪ ወፍ የመሆኗ የማድረጓ ነገር የአላህ እንደሆነ መሲሁ ነገር ተናገረ። ግን የእርሱ ድርሻ ታዲያ ምንድን ነው ከተባለ ጭቃውን አንስቶ የወፍ ቅርጽ መስራት ነው። ከዚያ በእርሷ ላይ እፍ ይላል። አላህ ሱብሓነሁ ወተዓላ በራሪ ወፍ ያደርግለታል። ለምን? የነብይነቱ ማረጋገጫ ይሆን ዘንድ። እኔ ግን ከጭቃ የወፍ ቅርጽ መስራት እችላለሁ፣ እፍም ማለት እችላለሁ። ግን በራሪ ወፍ ይሆንልኛል? አይሆንልኝም። ለምን? እኔ ነብይ አይደለሁም።
እርሱ ግን ነቢይ ስለሆነ የነቢይነቱ ማረጋገጫ ተአምር ያደርግለት ዘንድ ያንን አላህ ስብሐነ ወተዓላ በራሪው አድርጎለታል። የሁሉም ነቢያቶች ተአምር ስራ ድርሻ አላቸው። ሙሴ ለምሳሌ በትሩን አንስቶ ባህሩን የመምታት የማን ድርሻ ነው? የሙሴ ስራ ነው። ያንን ግን የመክፈሉ ስራ የማን ነው? የአምላክ ስራ ነው እንጂ እርሱ አይደለም። አያርላ ሁሉም ነቢያት ይህን ተአምር ያደርጋሉ። ሁሉም ሙሴ በቁርአን ላይ ልክ እንዲሁ ምን አድርጓል? ሙታንን አስነስተዋል። ልክ እንዲሁ ደግሞ ከድንጋይ ውሃን እንዲወጣላቸው ለህዝቦቹ አድርገዋል። ሙሴ ከዕለታት አንድ ቀን ህዝቦቹ ውሃ በተጠሙ ጊዜ ወኢዝ ኢስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቦቹ ውሃን በለመነኝ ጊዜ አለ ፈቁልና ድሪብ ቢዐሳከ አልሐጀር፣ ሙሳ ሆይ በያዝከው ብትር ድንጋዩን ምታው አልኩት አለ። ፈንፈጀረት ሚንሁ እስነታ ዐሸረ ዐይነን እያለ ተናገረ። ከዚያም 12 ምንጮች ፈለቁ ወጡ እያለ ይናገራል። ፈነዱ እያለ ይናገራል። ያርላ አሁን እዚህ ቦታ ላይ ልልህ የፈለግኩት ነገር ምንድነው? ሁሉም ነቢያት በተሰጠው ተአምር ላይ ድርሻ አለ የራሱ። ብትሩን አንስቶ ድንጋዩን የመምታት የማን ድርሻ ነው? የሙሴ ስራ ነው። ያን ግን ውሃ የማውጣቱ የማን ስራ ነው? የአላህ ስራ ነው። መሲሁም ጭቃ አንስቶ የወፍ ቅርጽ መስራቱ የማን ስራ ነው? የመሲሁ ስራ ነው። ያችን ግን በራሪ ወፍ የማድረጉ የማን ስራ ነው? የአላህ ፈቃድና ትእዛዝ ነው። ለዚህም ነው መሲሁ ፈተኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ ሰራት አለሁኝ በአላህ ፈቃድም በራሪ ወፍ ትሆናለች አለ። ያሰላም ይህን ይመስል ገብተዋል። ይሄ ሱደ ገብቶኛል። እሺ ሌላ ጥያቄ ማለት ነው ሁሱዬ ሱረቱ አነስ ላይ የመጀመሪያውን ቃል የሚለውን መሲሁ ዒሳ ዓለይሂ ሰላም ለመሆኑ የአላህ ቃል ነው ወይ ወደሚለው እንምጣ። መሲሁ ዒሳ ዓለይሂ ሰላም ኢማሙ አሕመድ ሲናገሩ ምን አሉ? ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ቢከሊመት ኩን አሉ። ታላቁ ሊቅ ናቸው ኢማሙ አሕመድ። የቁርአንንም አንቀጽ ሐዲቶችንም ካዩ በኋላ ምን አሉ? ዒሳ ሁን የምትለዋ የአላህ ቃል አይደለም፣ ነገር ግን ዒሳ ሁን በምትለዋ በአላህ ቃል የሆነ ነው አሉ። አያቸው አይደለ? አላህ ስብሓነ ወተዓላ ሁን በሚለው ቃሉ አስገኝቶታል ነው ባጭሩ። ታዲያ ለምንድን ነው እርሱን ሁን በሚለው ቃሉ ከእርሱ በሆነ ቃል ተብሎ የተገለጸው? ከእርሱ ውጭ ከእርሱ በሆነ ቃል ተብሎ የተገለጻለ? ከእርሱ በሆነ መንፈስ ተብሎ የተገለጻለ? አዎ ዒሳ ባጭሩ በቃል ነው የተገኘው። ነገር ግን ቃል የሚለውን መናገር ያስፈልገው አላህ ለምንድን ነው? ያ ጀማዓ ስለ ዒሳ ፍጥረታት ሁሉ በቃል እኮ ነው የተገኙት። ኢነማ አምሩና ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ ስብሐነሁ ወተዓላ 4 ነገራቶችን ብቻ ነው በእጁ የሰራቸው። ሌሎችን እንዳለ በቃሉ እንዳስገኛቸው ታውቃላችሁ። አብዱላህ ብን አባስ ሲናገሩ አላህ 4 ነገራቶችን በእጁ ሰራቸው። ጀነቱ ዐደን ገነት ኤደንን አላህ በእጁ ነው የሰራት በመለኮታዊ እጁ። ያ ማለት በእጁ ሲባል ጊዜ እንደኛ ሄደን ቆፍረን ቤት እንደምንሰራ አይደለም። هذا لا يعلم كيفيته الا الله سبحانه وتعالى። ያንን ያሰራሩን ሁኔታ ራሱ ነው የሚያውቀው። ለተቻለ አይደለ? ያ ሁለተኛ ኦሪትን ተውራትን በእጁ ነው የጻፈው አላህ Subhanahu Wa Ta'ala። وكتبنا له في الالواح እንዳለ ለሙሴም በሰሌዳው ላይ በእጆች የጻፍኩለት ብሎ እንደተናገረ። وكذلك العرش عرش ልክ ነው አላህ Subhanahu Wa Ta'ala በእጁ ነው የሰራው። ለተቻለ አላህ Subhanahu Wa Ta'ala እነዚህን ነገራት ሌላውን እስከተባለ ሁን በሚለው ቃሉ ነው ያስገኘው። ሰማይ ምድር እንዳለ ሁላቸው። ግን ዒሳን በቃል የሚለውን ቃል መጠቀሙ ለምንድን ነው ያስፈልገው? አላህ ከዚህ በስተጀርባ የሆነ ጥበብ አለው፣ ዓላማ አለው። አዎ አለው። ለምን ዒሳ ዓለይሂ ሰላምን ወደ ራሱ አላህ የሚያስጠጋው በእኔ ቃል በእኔ መንፈስ የተገኘ የሚለው ለምንድን ነው? ተሽሪፈን ወተክሪመን ለሁ ሊአነ ልየሁድ አሃኑሁ ወአሃኑ ከራመተ። አይሁዲዎች የክርስቶስን አመጣጥ አርክሰዋል። በዝሙት ነው የተገኘው ብለው አርክሰውታል። አምላክ አላህ Subhanahu Wa Ta'ala ደግሞ ለዚህ ታላቅ ነቢይ ክብሩን ጠበቀለት። እናንተ እንደምትሉት በዝሙት ሳይሆን በእኔ ቃል ነው የተገኘው የሚለውን መናገር ያስፈለገው እርሱ ስለተወነጀለ ነው እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቃል ነው የተገኘው፣ አብርሃም በቃል ነው የተገኘው፣ እንትና በቃል ነው የተገኘው ማለት አላቃተውም አላህ Subhanahu Wa Ta'ala። ግን በእነርሱ ላይ ጥርጣሬ የለውም። አይሁድ ወይንም መሲሁ በተወለደበት አካባቢ በእርሱ ላይ ጥርጣሬ ያሳድረ የለም። በሙሴም ላይ በማንም ላይ በህጋዊ መንገድ እንደተወለደ ያውቃሉ። እነሱ በዝሙት ናቸው የተወለዱት ብትላቸው አይሁዶችን አይደለም ነው የሚሏቸው። መሲሁን ግን አይሁዲዎች ክብሩን አርክሰዋል። በዝሙት ነው የተወለደው ብለው ክብሩን አውድቀውታል። ለዚህም ነው አላህ Subhanahu Wa Ta'ala በእኔ ቃል የተገኘው እያለ የሚነግራቸው። ገብቶሃል አይደለ? ዮሐንስንም ቀድሞ ያስነሳለት
በአምላክ ቃል አማካኝነት የተገኘ እንደሆነ መሲሁን እንዲናገር ያደረገለት እንዲመሰክር ያደረገለት አላህ ራሱ ነው። ለዘከርያስ ቃል ሲገባለት ምን እንዳለ ተመልከት በቁርአን ላይ። ዘከርያስ አይወልድም ነበር፣ ሚስቱ መዓን ነበረች። መብታቸዋል አረ ጸሎት አደረገ። የማርያምን መልካምነት ባየ ጊዜ ማርያምን ያሳደጋት ዘከርያስ ነው እንደሚታወቀው። ወከፈለሃ ዘከርያ ይላል አላህ፣ ማርያምንም ዘከርያስ አሳደጋት ይላል። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራበ ወጀደ ዒንደሃ ሪዝቃ። ዘከርያስ ወደ ቤቷ በገባ ቁጥር ወደ ማርያም ሲሳይን ያገኝ ነበር። ከየት? ከገነት ላይ የሚመጣለት አላህ ስብሐነሁ ወተዓላ ራሱን የቻለ መልአክ ይልክላታል። ከገነት ይዘው ምግብ ይወርዳሉ ለማርያም። ገብታችኋል አይደል? መልአኮች ያገለግላት ነበር ማርያምን ገና መሲሁን ሳትወልድ በፊት። ገብታችኋል? በዚህ ጊዜ ዘከርያስ ጠየቃት። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ የጸጋ ከየት ነው የመጣልሽ አላት። ምክንያቱም ራሱ ነው ምግብ የሚያመጣላት። ያላመጣውን ምግብ ባየ ጊዜ ዘከርያስ ጠየቃት፣ ከየት ነው የምግብ የመጣልሽ? እኔ ያላመጣሁትም ማለት። ቃለት ሁወ ሚን ዒንዲላህ፣ እርሱ እኮ ከአላህ ነው የመጣልኝ አለች። ያሰላ አላህ ይህን ያክል እንክብካቤ በመልአክ እንደሚያደርግላት ባየ ጊዜ ምን ያክል ደረጃዋ ከአምላክ ዘንድ ከፍ እንዳለ ባየ ጊዜ ዘከርያስ የዛኔ ነው ልጅን የተመኘው። እንተ መልካም ልጅን በአካባቢ ስታይ ጊዜ ነው አይደለ? ምን ነው እንደው አላህ ልጅ ሰጥቶኝ እንደዚህ ልጅ ባደረገልኝ ትላለህ አይደል? ዘከርያስ ልጅን የተመኘ የዛኔ ነው። ሁናሊከ ደዓ ዘከርያ ረበሁ አለ። በዚያም ጊዜ ዘከርያስ እኔን ጌታውን አላህን ተማጸናል። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ ያላህ ሆይ ከአንተ ዘንድ መልካም የሆነ ልጅ ስጠኝ ለግሰኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና ለዘከርያስ። ወዲያው መልሱ መጣለት ከአላህ ዘንድ። ፈናደትሁ ልመላኢካ፣ መልአኩም ጠራው። ማነው እርሱ? ወደ እርሱ የተላከው መልአክ መልአኩ ጅብሪል ገብርኤል። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ፣ እርሱ ዘከርያስ ቆሞ እየጸለየ እየሰገደ ሳለ ለጌታ ለአላህ ስብሐነሁ ወተዓላ መልአኩ ጠራው። እነላሃ ዩበሽሩከ ቢየሕያ አለው። እነሆ የሕያ ወይንም ዮሐንስ በሚባል ልጅ አምላክህ አላህ እነሆ አብስሮሃል አለው። አሁን የዮሐንስን መገለጫና ባህሪ ቀድሞ ሊናገር ነው አምላክ አላህ በመልአኩ ገብርኤል በኩል። ለማን? ለዘከርያስ። ሙሰድቀን ቢከሊመቲን ሚነላህ፣ አንደኛ በደንብ አድርጋችሁ አዳምጡ። ሙሰድቀን ቢከሊመቲን ሚነላህ፣ ከአላህ በሚሆነው ቃል የሚያረጋግጥ የሆነ ብሎ ተናገረ። ከአላህ የሆነው ቃል የሚባለው የተባለው ማን ነው? መሲሁ ነው። መሲሁ በአምላክ ቃል አማካኝነት እንደሚመጣ ቀድሞ የሚመሰክርለት የሆነ ልጅ ትሰጣለህ አለው ለዘከርያስ። ልብ በሉ፣ አላህ ስብሐነሁ ወተዓላ ቀድሞ የሕያን ያዘጋጀው ከእርሱ በኋላ የሚመጣውን መልእክተኛ መሲሁን በዝሙት ሳይሆን በአምላክ ቃል አማካኝነት የሚመጣ መሆኑን ከሚመሰክሩት መካከል ነው። ለዚህ ነው ዮሐንስ ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ እየተናገረ ያለው ዮሐንስ። ያ ማለት አምላክ በቃሉ አማካኝነት መሲሁን እንዳመጣ መጨረሻ 14 ላይ ቃልም ሥጋ ሆነ ሲል ጊዜ አምላክ በዚያሁን በሚለው ቃሉ ሁሉን ባስገኘበት ቃሉ አማካኝነት ኢየሱስንም በሥጋ አስገኘው በቃሉ አማካኝነት እያለ እየነገራቸው ነው። ገብቶሃል አይደለ? ስለዚህ ምን አለው አላህ? ከእርሱ በሚሆንም ቃል የሚያረጋግጥ የሆን ልጅን የሕያ ወይንም ዮሐንስ የሚባል ልጅን እሰጥሃለሁኝ አለው አላህ። ሙሰድቀን ከሊመቲን ሚነላህ ወሰይደን፣ በህዝቡ መካከል ደግሞ አለቃ የሆነ ወሐሱረን፣ ጥብቅ የሆነ ደግሞ ማርያም ጥብቅ ነችና እርሷን የመሰለ ልጅ ነው አይደል የጠየቀው? ጥብቅ ነችና ጥብቅ የሆነ ልጅ እሰጥሃለሁ አብሽር አለው። ወነቢይን፣ ከነቢያቶች የሆነ ሚነ ሳሊሒን፣ ከጻድቃኖች የሚሆን አለው። ይሄ ነው እና ለዚህ የፈለግኩት ነገር ምንድን ነው? ቃል የሚለውን በቃል አማካኝነት የተገኘ ነው መሲሁ ለማለት እንጂ ራሱ ኢየሱስ እንዳው ቃል ነው ለማለት አይደለም። ለዚህ ነው ኢማሙ አሕመድ ዒሳ ቃል ራሱ የአምላክ ቃል ሳይሆን በአምላክ ቃል የተገኘ ሁን በምትለው ቃል የተገኘ ነው እያለ የሚናገረው። ይሄን ከኢማሙ አሕመድ ብቻ ሳይሆን በቁርአንም ላይ ማስረጃ ይመስላል። አላህ ራሱ ሲናገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ማነው መዲና ላይ እያስተማሩ እያለ ነጅራን የሚኖሩ ክርስቲያኖች መጥተው ተወያዩቸው፣ ተከራከሩ ከነቢ ሰለላሁ ዐለይሂ ወሰለም ጋር። ይሄን አሁን የጠየቃቸውን ጥያቄ የቃልነቱን ይጠይቁ ነበር። ጃአ ወፍዱ ነጅራን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፊል መዲና ቃሉ ለሁ፣ ነቢ ሰለላሁ ዐለይሂ ወሰለም ጋር ነጅራን የምትባለው በየመንና በሳዑዲ መካከል የምትገኝ ሀገር ነች። የዛች ሀገር ነዋሪዎች ክርስቲያኖች ናቸውና ነቢዩ ሰለላሁ ዐለይሂ ወሰለምን መጥተው ጠይቋቸው፣ አንቱ ሙሐመድ ሆይ አሏቸው ሰለላሁ ዐለይሂ ወሰለም፣ ሙሐመድ ሆይ ማ ተቁል ፊ ዒሳ፣ ስለ ዒሳ ምን ትላለህ አሏቸው። ስለ ዒሳ ምን ትላለህ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም እርሱ በአምላክ ቃል አማካኝነት የተገኘ እንደሆነ ነገሯቸው።
ገብቶሃል አይደል? በቃል አማካኝነት ከተገኘ እርሱ ራሱ አምላክ ሊሆን አይችልም ወይ ብለው ጠየቋቸው። በአምላክ ቃል ከሆነ የተገኘ እርሱ አምላክ አይሆንም ወይ? አላህ ወዲያው መልሱን አወረደ። ኢነ መሰለ ዒሳ ዒንደላህ። ይሄ ለነጅራን ክርስቲያኖች የወረደ መልስ ነው። እርሳቸው መጥተው ነቢ ሰለላሁ ዐለይሂ ወሰለምን በጠየቁ ጊዜ ኢነ መሰለ ዒሳ ዒንደላህ፣ እናንተ የነጅራን ክርስቲያኖች ሆይ የመሲሁ የክርስቶስ አምሳያ ከእኔ ከአላህ ዘንድ ከመሰሊ አደም፣ ልክ እንደ አዳም ምሳሌ ነው አላቸው። ልክ እንደ አዳም ምሳሌ ነው። መሲሁ በምን ስለተገኘ ነው ወደ መለኮት እነዚህ ከፍ ያደረጉት? በአምላክ ቃልና በአምላክ መንፈስ ስለተገኘ ብለው ነው አይደለ? አዳምም በአምላክ ቃልና በአምላክ መንፈስ የተገኘ ነው። ምክንያት የተገኙበት ነገር ምንጫቸው ቢለያይም አዳም ከአፈር ቢሆንም እርሱ ከድንግል ማርያም ማህፀን ቢሆንም በቃልና በመንፈስ በሚለው ግን አንድ መሆናቸውን አላህ ገለጸ። ምን አለ አላህ? የመሲሁ ምሳሌ የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። ኢነ መሰለ ዒሳ ዒንደላህ ከመሰሊ አደም ኸለቀሁ ሚን ቱራቢን አለ። አዳምን ከአፈር ሰራሁትና ثم ቃለ ለሁ ኩን ፈየኩን፣ ከዚያም ሁን አልኩት ወዲያውም ሆነ አለ። አየህ አይደለም? ሁን በሚለው ቃሉ ተገኘ። ገብርኤል ለማርያም መጥቶ ብስራቱን በነገራት ጊዜ እንደምትወልድ ልጄ እንዴት ሊገኝ ይችላል ባለችው ጊዜ ኢነማ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን አላት። አላህ አንድን ነገር ለመፍጠር ባሰበ ጊዜ ሁን ይለዋል፣ ወዲያውም ይሆናል። ልጅሽ ሁን በሚለው ቃል ይገኛል አላት። አዳምንም አላህ ሁን በሚለው ቃል አስገኘሁት አለ። አየህ አይደለም? ስለዚህ ሁለቱም ሁን በሚለው በአምላክ ቃል ነው የተገኙት። እሺ መንፈስ በሚለውስ? መሲሁ ከእርሱ በሆነ መንፈስ ተብሎ ተገልጿል በቁርአን ላይ፣ ከአላህ በሆነ መንፈስ። እሺ ከመሲሁ ውጭ ከአላህ በሆነ መንፈስ ተብሎ የተገለጸ ሌላ አካል አለ ወይ? አዎ አለ። ማን? ራሱ አዳም። የት ይገኛል? ሱረቱል ሂጅር ሁለተኛው ገጽ ላይ አላህ ለመላእክቶች ምን አላቸው? ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አላቸው። አዳምንም አፈጣጠሩን ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ ከመንፈሴም ብሎ ገለጸው። የአዳም መንፈስ ከመንፈሴ ይባሻላል። መሲሁንም ከእኔ መንፈስ ብሎ ገልጾታል። አሁን ታዲያ ከእርሱ መንፈስ ሲባሉ አዳምና መሲሁ አንድ መሆናቸውን ካረጋገጠን ሁለቱም ከአላህ መንፈስ ስለተባሉ ከአላህ መንፈስ ማለት ነው ማለት ነው። አላህ እንደው ገንጥሎ ከራሱ ሰጥቷቸው ነው ማለት ነው አይደለም። የሚለው ባለቤትነትን ያስይዛል። ይታቻላል። ከእኔ የሆነ ብር ነው ብዬ 10 ብር ሰጠው ለምሳሌ ይጨምርልህ 11 ብር ለጃታ። እሺ ያንን ከእኔ የሆነ ብር አልኩኝ። ከእኔ ስላልኩት የግዴታ ከእኔ ተገንጥሎ የሄደ ብር ነው ማለት ነው አይደለም። ባለቤትነትን የሚገልጽ ነው። ስለዚህ ምን ለማለት ነው ታዲያ ከተባለ አምላክ አላህ ስብሐነሁ ወተዓላ ፈጥሮ መንፈሶችን አዘጋጅቷቸዋል። ገብቷቸዋል። መናፍስቶችን መንፈሶችን ፈጥሮ አዘጋጅተዋል አላህ። ልክ ዒሳ መፈጠር ባለበት ጊዜ አምላክ አላህ ስብሐነሁ ወተዓላ ገብርኤልን አዘዘው፣ ሂድና ከፈጠርኳቸው ከአንዷ መንፈስ አንሳና በማርያም ላይ ዘርተህ ተመለስ አለው። ከዚያ በኋላ ገብርኤል ሄዶ ከዚያ መንፈሶች ዘርቶ ተመለሰ። አለቀ። ይሄ ነው ባለቤትነትን ለመግለጽ ነው ባጭሩ። ከእርሱ መንፈስ ሲባል ጊዜ ማለት እንጂ ከአላህ መንፈስ መለኮታዊ አካል ነው ማለት ነው። እሺ እሱዬ አንተ የክርስቲያኖችን ትምህርት ስለምታውቀው በተለይ የስላሴን ትምህርት አስተምሮ እኛ የምንከተለውን ስለምታውቅ እዚህ ጋር ያለውን ጥቅስና የስላሴን አስተምሮ በራሴ አረዳድ እኔ ስለተመሳሰለብኝ ነው። አንተ እንዴት ትረዳዋለህ ብዬ ለምሳሌ ኢሳ ከአላህ የሆነ ቃል ነው ይላል። ወደ ማርያም የጣለው ቃሉ ነው ይላል። ከእርሱም የሆነ መንፈስ ነው ይላል። ስለዚህ ከአላህ ቃልና መንፈስ አለ ማለት ነው። የአላህ ቃል አለ፣ የአላህ መንፈስ አለ እና ይሄ መንፈስ የሚለው ከአላህ ጋር አንድ ነው ኦር ራሱን ችሎ የአላህ መንፈስ ስንል አሁን የስላሴን አስተምሮ ስታይ ስላሴ መንፈስ ቅዱስ አለው፣ ቃል አለው። ቃል ማለት ኢየሱስ ክርስቶስ ነው። ራሱ ደግሞ አላህ ወይ ደግሞ እግዚአብሔር አለ። ራሱን ችሎ ደግሞ መንፈስ ቅዱስ አለ እና በሱረቱ አልኒሳ 4:171 ላይ ኢሳ ከአላህ የሆነ ቃል ነው ወደ ማርያም የጣለው ቃሉ ነው ይልና ከእርሱም የሆነ መንፈስ ነው ይላል። እዚህ ጋር መንፈስም ተገልጿል። ከአላህ ጋር መንፈስ እንዳለ ከአላህ ጋር ደግሞ ቃል እንዳለው አላህም ተገልጿልና የስላሴን አስተምሮ ይገልጻል ለእኔ ማለት ነው። ለአንተ እንዴት ታየዋለህ? እሺ ሙሉ አውዱን ብታነበው እዚያ ቦታ ላይ ስላሴ ስህተት መሆኑን ለማስረዳት የመጣ አንቀጽ ነው። የሚገርም እሱ አንቀጽ ስላሴ ስህተት መሆኑን ለመግለጽ የመጣ አንቀጽ ነው። አንቀጹ ምን ይላል መሰለህ?
يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ومن يستنكف عن عبادته ويستكبر فسيحشرهم إليه جميعا يالينا كان عندك علي ملو አንቀጹን ከማብራራቴ በፊት በጣም የሚገርም አንቀጽ ነው። የሥላሴ አማኞችን ከስተታቸው ይታረሙ ዘንድ አላህ Subhanahu Wa Ta'ala የገሰጸባቸው የመከረባቸው ተመለሱ ያለበት አንቀጽ ቢኖር ይህ አንቀጽ ነው አንደኛው። አሁን እዚህ ቦታ ላይ አንተ ማወቅ የፈለግከውን እንመልከትና እሱን እንቃውና ከዛ ሙሉ አንቀጹን አብራራላችኋለሁ ትምህርቱን እንድትወስዱ ዘንድ። ከአላህ የሆነ መንፈስ ሲባል ጊዜ ከአላህ ተብለው እየተገለጹ ፍጥረታቶች ነፋሉ። ከአላህ ስለተባለ እርሱ ከአላህ አካል ነው የሚለውን ለማሰብ ይሄንን ሥላሴያዊ አካል እንዳናስብ እንዲያደርገን ከሚረዱ አንቀጾች ልስጥህ። እኛ ፍጥረታቶች ሁሉ ከአላህ ተብለናል። ገብቶሃል አይደለ? ከአላህ ተብለናል። የአዳም እኮ እኛ ከአላህ ብንባልም መንፈስ ግን ከአላህ መንፈስ የተባለው እርሱ ብቻ ነው እንዳንል አዳምንም ከእኔ የሆነ መንፈስ ብሎ ገልጾታል። ከመንፈስ ብሎ ገልጾታል። ቆይ አንድ ጊዜ ላሳየህ አዳምን ራሱ የአዳም መንፈስ ከአላህ የሆነ መንፈስ ተብሎ እንደተገለጸ ላሳየህ አንድ ጊዜ። ኢየሱስ ብቻ ሳይሆን አዳም ተገልጾበታል። ያውና ሱረቱል ሂጅር ላይ ተመልከት። ስለ አዳም እየተናገረ አምላክ አላህ ፍጥረቱን ባስተካከልኩ ጊዜና በውስጡ ከመንፈሴ ያየ በውስጡ ከመንፈሴ በነፋሁበት ይላል። በዘራሁበት ለማለት ነው። ከመንፈሴ በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አላቸው። አየህ፣ የአዳምን መንፈስ ከመንፈሴ ብሎ አላህ ወደ ራሱ አስጠግቷታል። ያ ማለት ግን ምን ለማለት ነው? ከመንፈሴ ተብሎ የተገለጸው ኢየሱስም ከአላህ መንፈስ ተብሎ የተገለጸው ሲባል ቅድም እንዳልኩህ ባለቤትነትን ለመግለጽ ነው። አላህ Subhanahu Wa Ta'ala ከፈጠራቸው መንፈሶች ለማለት ነው። መንፈሶች ተፈጥረው በአንደኛው ሰማይ ላይ ይገኛሉ። ቅድም እንዳልኩ ሐዲስ ላይ አውጥቼ ላሳየህ እችላለሁ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ አላህ አዳምን ከፈጠረ በኋላ ከእርሱ ጀርባ እስከ ዘመኑ ፍጻሜ ድረስ የሚገኙ የአዳም ልጆችን ነፍሳቶች ሁሉ ወዲያው የዛን ይፈጥሯቸዋል አሉ። አሁን የት ይገኛሉ ታዲያ ከተባለ በአንደኛው ሰማይ ላይ ይገኛሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ اطلعت الى السماء السابعه لما عرج الى السماء السابعه فطلعت إلى السماء الأولى فوجدت آدم وعن يمينه وعن يساره أرواح بنيه فإذا التفت عن يمينه ضحك وإذا التفت عن يساره يعني بكى نبياتنا صلى الله عليه وسلم حديث لا يبنالو وده سبات سماي اندرق بتدرق كنجزي بأندنيا وسماي لا يودعون بالزام لا يعدامنا أيهن كأننا كجراوم يزرو يرسون يلجوتشو نفساتن تملكت كنيالو ስለዚህ እነዚህ መንፈስ የሚባለው ከአላህ የሆኑ መንፈሶች በሰማይ ላይ ይገኛሉ። ባለቤትነትን ለመግለጽ ነው። ተፈጥረው የተቀመጡ እንጂ ሌላ አይደለም። መንፈስ ፍጡር ነው። ኢስላም ተታለረለ የክርስቶስም ሆነ የእኛ የአዳም የሁላችንም መንፈስ ፍጡሮች ናቸው። በአንደኛው ሰማይ ላይ ተፈጥረው ተገኝተዋል። ከአላህ በሆነ መንፈስ ተብሎ የተገለጸው ያ ነው። ተሽሪፍ ነው። ቅድም እንዳልኩ ረሱል እንደየት ባለ መልኩ መግለጽ ያስፈልገው ለምንድን ነው ከተባለ አይሁዶች እርሱን ከዝሙት የመጣ ነው ብለው ስለተናገሩ አላህ ሁሉ ነገሩን ወደ ራሱ ያስጠጋለት ክብሩን ለመግለጽ ነው። ተሽሪፈን ወተክሪመን ለው ሊአነ ልየሁድ አሃኑሁ ይህን ታላቅ መልእክተኛና የአላህ ነቢይ ለአላህና ለኢስላም ትልቅ መስዋዕት የከፈለን ታላቅ ነቢይ ክብሩን ስላረከሱ አላህ ክብሩን ሊክሰው ነው፣ ክብሩን ሊጠበቅለት ነው። በዝሙት የመጣ ልጅ ነው ስላሉ መጽሐፍ ቅዱስም ላይ ከሆነ ከክርስቶስ ፊት ቆመው አይሁዶች እኛ ግን አባት አለን የዝሙት ልጆች አይደለንም እያሉ ይሳለቁበት ነበር። ይህን ነገር አላህ በቀልባት መስጠት ነበረበት። ስለዚህ መሲሁን ወደ ራሱ ያስጠጋዋል። ብዙ ጊዜ አይሁዲዎች እንዳራቁት ሁሉ እሱ በዝሙት የተገኘ ነው ብለው ከአምላክ ለማራቅ ብዙ እንደሰሩ ብዙ እንዳደረጉ በእርሱ ላይ አምላክ አላህ ካሰው ምን አደረገለት? ክብሩን ጠበቀለት። አይተህ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከእኔ በኋላ የሚመጣው ግን ያከብረኛል ብሎ ተናግሯል። እንዳለ በየቦታው በቁርአን ላይ የመሲሁን ክብር ታገኛለህ። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እርሱን በጣም ያከብሩታል፣ እንዲያከብሩም ታዘዋል። በደንብ አድርገው አክብረውታል። በቁርአንም በሐዲስም ላይ በተሰጣቸው ቃል ላይ መሲሁ በጣም ታላቅ ክብር ያለው ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ባለሟል የሆነ መልእክተኛ ነው ብሎ ገልጾታል። እና እርሱን ለማክበር ተብሎ ወደ አላህ የተጠጋ ነገር እንጂ ሌላ አይደለም። ሌላው ሰማይ በምድር ከእኔ ናቸው
በሰማይ በምድር ያለ ፍጥረት ሁሉ ከእኔ ሲሆን ለእናንተ ፈጠርኩላችሁ እያለ ይናገራል። አሁንም ላሳየህ በቁርአን ላይ አይደለም መሲሁ አይደለም የአዳም መንፈስ ሁላችን በሰማይ በምድር ያሉ ፍጥረት ሁሉ ከአላህ ተብለው ተገልጸዋል። ኑ ላሳያችሁ። በሁለተኛው ምዕራፍ ላይ ወኸለቀ ለኩም ማ ፊ ሰማዋት ማን ነው እንትና ላይ ዙኽሩፍ ላይ ወኸለቀ ለኩም ማ ፊ ሰማዋት ወማ ፊል አርድ ጀሚዐን ሚን በሰማያትና በምድር ያለውን ሁሉ ከእርሱ ሲሆን ፈጠረላችሁ እያለ ይናገራል። ነው ላሳያችሁ። ሱረት አልጃፊያ ወሰኸረ ለኩም ይርታያና ተመልከት ለእናንተም በሰማያት ያለውንና በምድር ያለውን ሁሉ በመላ ከማን ሲሆን ከእርሱ ሲሆን የገራላችሁ ነው። በዚህ ለሚያስተነትኑ ህዝቦች ተአምራት አለበት ይላል። አየህ በሰማያት በምድር ያለውን ሁሉ ከእርሱ ተብለው ተገለጹ። የመሲሁን መንፈስ ከእርሱ ተብሎ ተገለጸ። የአዳም መንፈስ ከእርሱ ተብሎ ተገለጸ። ስለዚህ በሰማያት በምድር ያለው ሁሉ ከእርሱ ከአላህ ስለተባሉ እነርሱ የአላህ ክፍሎች ናቸው ማለት አይደለም። ጸጋን ነው፣ ባለቤትነትን ነው፣ ከእርሱ የተገኙ ናቸው ለማለት ነው። መሲሁም ከእርሱ በሆነ መንፈስ ማለት እርሱ ከፈጠራቸው መንፈሶች በአንዱ መንፈስ የተገኘ ነው ለማለት ነው። አይ አዳምንም ከእርሱ የሆነ መንፈስ ተብሎ የተገለጸው እርሱ ከፈጠራቸው መንፈሶች በአንዱ መንፈስ የተገኘ ነው ለማለት ነው። ይሄ ነው። እሺ ያመሰግናለሁ። ትንሽ ግልጽ እንድታደርግልኝ የምፈልገው ነገር ማለት ነው በንባቡ ላይ ከቃሌና ከመንፈሴ የሚል ቃል አለና የአላህ ቃልና የአላህ መንፈስ ከአላህ የተለዩ ናቸው። ለምን የተለዩ ተደርገው ተነገሩ? ማለት ከራሴ ለምን አላለም? ከመንፈሴ ብሎ ለምን ከመንፈሱ እንዳደረገ ከቃሌ ብሎ ደግሞ ቃሉ እንዳደረገ ለምን እዛ ጋር ተነገረ? ከአላህ የተለዩ ናቸው። እሺ ንግግሩ ከአላህ ስብሐነ ወተዓላ ባህሪ ነው። እርሱ ተናጋሪ መሆኑን ለመግለጽ ነው። ከእርሱ ተናጋሪ መሆኑን ለመግለጽ ነው። አላህ ስብሐነ ወተዓላ ተናጋሪ ነው። ንግግሩ ከባህሪያቶቹ መካከል ነው። ያ ነው እነሆ የተከለም ይናገራል፣ ያያል፣ ይሰማል። እነዚህ ሁሉ ባህሪያቶቹ ናቸው። እርሱ ተናጋሪ ነውና በንግግሩ መሲሁን አስገኘው፣ በንግግሩ ሰማይን አስገኘ፣ በንግግሩ ምድርን አስገኘ። ማንኛውንም ፍጥረት ሳስገኝ እኔ በንግግሬ ነው የማስገኘው እያለ ይናገራል። ማንኛውንም ነገር ማድረግ ስፈልግ እኔ ለዚያ ነገር ሁን እለዋለሁኝ ወዲያው ይሆናል ይላል። በዚህ ሁን በሚለው ቃሉ ነው መሲሁን የሚያስገኘው፣ ሁላቸውንም ፍጥረታትን ያስገኘው። ያ ነው። አመሰግናለሁ። እሱዬ አንድ የመጨረሻ ጥያቄ መጠየቅ የምፈልገው ጥያቄ ምንድን ነው? ስለ ነጻ ፍቃድ ማለት ነው። የሰው ልጆች ነጻ ፍቃድ አላቸው ወይ በእስልምና? እና ቁርአን ምን ይላል? ሁሉንም ነገር አላህ ያውቃል፣ በአላህ ተጽፏል። ኦልሬዲ ሁሉም ነገር በአላህ ተወስኗል እና በአላህ የተወሰነ ነገር ነው ይላል። ስለዚህ የሰው ልጅ አሁን የመረጠውን ህይወት እንዴት መኖር ይችላል? አንዴ በአላህ ከተወሰነለት ህይወቱ በምን መንገድ መኖር ይችላል የሰው ልጅ ህይወቱን? በሌላ በኩል ደግሞ በሰራችሁት ይፈረድባችኋል የሚል እንትን አለና መጀመሪያ ግን ሁሉም በአላህ ተጽፏል ስለሚል ሁለቱ አይጋጩም? በጣም ጥሩ። አምላክ አላህ ስብሐነ ወተዓላ ጽፎታል ሲባል ባጭሩ የወደፊቱን እንደሚሆን ስለሚያውቅ በነፃ ምርጫ ፈቃዳችን የምንሰራውን ያውቀዋል። ሳንሰራ በፊት ሳይፈጥረን በፊት አምላክ ነውና ያንን ያውቀዋል። የሚያውቀውንም አሰፈረው። እንደሚሆን ጻፈው እንጂ እንዲሆን አይደለም የጻፈባቸው። እንዲሆን ጽፎባቸው ቢሆን ኖሮ ምንም አይነት ተጠያቂ አይሆኑም ነበር። እንዲሆን የጻፈብን ነገራቶች አሉ። ለምሳሌ ለናሙናነት ያክል እሰጥሃለሁ። በእነዚያ ላይ አምላክ አላህ ሱብሓነሁ ወተዓላ አብሽር አይጠይቀንም። ምክንያቱም ራሱ ቀድሞ ወስኗልና ያን ነገር። ግን እንደሚሆነው የሚያውቃቸው ነገራቶች አሉ ወይ? አዎ፣ የወደፊትን ሁሉ የሚያውቅ ነው አምላክ አላህ። ከባህሪያቶቹ መካከል የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ ፊታቸውንም የኋላቸውንም ሁሉ አውቃለሁኝ ይላል። ገብቶሃል አይደል? ያን ግን ያወቀውን ለውሃል ማህፉዝ ላይ አሰፈረው፣ ጻፈው። ገብቶሃል አይደል? እንደሚሆን የጻፈው ነገር አለ፣ እንዲሆን የጻፈው ነገር አለ። እንዲሆን በጻፈው ነገር ላይ ምንም አይነት ጥያቄ የለብህም እንዳታስብ። ለምሳሌ አንተ ዛሬ ገስት ላይ ገብተህ መጠየቅህ ለአንተ የተሰጠህ ነፃ ምርጫ ፈቃድ ነው። ይቅርታ ከመጀመሪያው ጀምር እንዲሆን ከወሰናቸው ነገራቶች ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ የወሰናቸው ነገራቶች አሉ። ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ
በአንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ ወይ? አዎ አሉ። በእነዚያ ላይ ቢጠይቀን ፍትህ ነው ወይ? ላ ፍትህ አይደለም። ምክንያቱም ራሱ ወስኗል። ነፃ ምርጫ ፈቃድ አልሰጠኝም። ትክክል ነህ። ከእነርሱ መካከል ለምሳሌ አንተ ወንድ ልጅ መሆንህ ሱዴ ወንድ ልጅ መሆንህን አምላክ ቀድሞ ሳይፈጥረህ በፊት አስመርጠህ ነው ወይንስ ራሱን ይሄን ነገር የወሰነው? ሱዴ መለስልኝ። ወንድ ልጅ እንድትሆን ወንድ ላድርግ ሴት አስመርጦ ነው ወይንስ ራሱን የወሰነው? ራሱን የወሰነው። አየህ አይደል? ነገ ትንሣኤ ቀን ለምን ወንድ ሁነህ ተፈጠርክ ሴት ለምን አልሆንክም ብሎ በዚህ ይጠይቃል፣ ይቀጣሃል። የቀጣዩ ዓለም ዕጣ ፈንታ በዚህ ይወሰናል? አይወስንም። አብሽር። ምክንያቱም ይሄን የወሰነው ራሱ ነውና። አጭር ነህ ረጅም ልትሆን ትችላለህ። አጭር አድርገህ ረጅም ብለው አምላክ አላህ ሱብሓነሁ ወተዓላ ቀድሞ ምርጫ ሰጥተዋል ወይ? በዚህ ነፃ ምርጫ ፈቃድ አልሰጠህም። ራሱን የወሰነው። በዚህ ላይ ነገ የትንሣኤ ቀን ይጠይቃል ወይ? ለምን ረጅም ሆንክ ለምን አጭር አልሆንክም ብሎ ይቀጣሃል? አይቀጣህም። ገብቶሃል አይደል? ጥቁር ነህ ቀይ የሚለው ኢትዮጵያ ላይ መፈጠርህ ልክ እንዲሁ አሜሪካ ላይ ብትፈጠር በእነዚህ አላህ ሱብሓነሁ ወተዓላ ራሱ ቀድሞ የወሰናቸው ነገራቶች ናቸው። አብሮ አትጠይቅም። ግን ሌላው ምንድን ነው? ስለ እኛ ስራዎቻችን እና ስለ ንግግሮቻችን ጽድቅ የሚሆን ኃጢአት በእነዚህ ላይ ነፃ ምርጫ ፈቃድ አላህ ሱብሓነሁ ወተዓላ ሰጥቷል። አላህ እንደሰጠ ነፃ ምርጫ ፈቃድ ሲናገር ምን አለ? ወሀደይናሁ ነጅደይን አለ። ለሰው ልጅ ሁለቱን መንገዶችንም አሳየሁት አለ። ምረጥ አልኩት። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። እኔ የሰው ልጅን መንገዶችን አሳየሁት አለ። ወይ አመስጋኝ እንደሆን ወይ ከሃዲ እንዲሆን ከሁለቱ አንዱ አስመረጥኩት። በሌላ ቦታ ላይ ምን ይላል? ፈመን ሻአ ፈልዩሚን መን ሻአ ፈልየክፍር አለ። የፈለገ ይመን የፈለገ ይካድ አለ። አየህ፣ ክህደትና እምነት ነፃ ምርጫ ፈቃድ የተሰጡ ነገራቶች ናቸው። ጽድቅን እንድሰራ መልካምን ስሩ ይለናል። ወዕመሉ ሷሊሐን ይለናል። መልካምን ስሩ ይለናል። መጥፎን አትስሩ ተጠንቀቁ እያለ ይነግረናል አላህ ሱብሓነሁ ወተዓላ። ወፍዐሉ ልኸይረ ለዓለኩም ቱፍሊሑን ይለናል። ትድኑ ዘንድ ጽድቅን አድርጉ መልካምን አድርጉ እያለ አላህ በቁርአን ላይ ይናገራል። እነዚህ ስለዚህ ነፃ ምርጫ ፈቃድ የሰጠ ነገራቶች ናቸው። ይህንንም አምላክ አላህ ሱብሓነሁ ወተዓላ መልካሙን እንድንመርጥ ዘንድ ከመካከላችን ነቢያት የሚባሉን እየመረጠ መጽሐፍን እየሰጠ ይሄ መልካሙ ነው ብላችሁ ለሰዎች አሳዩ፣ ይሄ ደግሞ ክፉ ነው ብላችሁ ለሰዎች አሳይታችሁ አስጠንቅቋቸው የሚሉን የሚመሩንን ላካልን ከእዝነቱ የተነሳ የዛኔ የሰው ልጅ ይመርጣል። ያ ነው። አሁን ጥያቄው ምንድን ነው? በእነዚህ ላይ አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶናል። ይሄን ግን ቀድሞ ያውቀዋል ወይ? እንደምንመርጥ የትኛው እንደምንመርጥ ምናምን ይሄ በደንብ አድርገው ያውቀዋል አምላክ አላህ። ይሄን ካላወቀማ አምላክ ሊሆን አይችልም ነበር። አምላክ ማለት ከመለኮታዊ ባህሪያቶቹ አዋቂ ነው። እውቀቱ የተገደበ አይደለም። ገብታችኋል አይደለ? ያለፈውንም የሚመጣውንም እየሆነ ያለውንም ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ ኖሮ በምን ሁኔታ እንደሚሆኑ የሚያውቅ ነው። አላህ ጀለ ወዐላ ሚን ሲፋቲሂ አነሁ ዐሊም አይ የዕለሙ ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ሱብሓነሁ ወተዓላ የሆነውን ሁሉ ያውቃል፣ የሚሆነውን ሁሉ ወደፊት ያውቃል፣ እየሆነ ያለውን አሁን ያውቃል። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ በምን ሁኔታ እንደሚሆኑ ያውቃል። ይሄ ነው በጣም አስደናቂው። ሁሌ በጣም የሚገርመኝ ይሄ የእውቀቱ ክፍል ነው። ለምሳሌ ሰዎች ከሞቱ በኋላ ከትንሣኤ ቀን በኋላ ዳግም ከተቀሰቀሱ በኋላ ወደ ገነት ወደ ገሃነም ከገቡ በኋላ ዳግም እንደገና ወደ ምድር የመመለስ እድል አለው? የለም። አለቀ በቃ። ወይ ገነት ወይ ገሃነም ነው። ነገር ግን የሰው ልጆች የዛኔ ይጠይቃሉ ይለናል አላህ። አንድ የመመለስ እድል በተሰጠን እናምን ነበር ይላሉ አለ። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን። አንድ የመመለስ እድል ቢሰጠን እኛ ከሙስሊሞች ከአማኞች እንሆን ነበር፣ አንድ እድል ስጠን ብለው ይማጸኑኛል አለ። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን። እነዚያ የካዱ ሰዎች ምን ነው ሙስሊም ሆነን በነበር ብለው የሚመኙበት ቀን ይመጣል አለ። ልክ እንዲሁ በጥፋት ሲመሯቸው የነበሩ ሰዎችን የሚወቅሳሉ አለ። አንድ የመመለስ እድል ስጠን። አላህ እያንዳንዳቸውን ከፊቱ አቁሞ በሚጠይቃቸውን ጊዜ በሱረቱል አንዓም ላይ ሲናገር ወለው ተራ ኢዝ ውቂፉ ዐላ ረቢሂም ቃለ አለይሰ ሃዛ ቢልሐቅ። ከጌታ ፊት በሚቆምም ጊዜ ከሃዲያኖች ይህ እስከዛሬ ስታስተባብሉት የነበረው እውነት አይደለምን እላቸዋለሁ። ቃሉ በላ ወረቢና፣ በእውነት ጌታችን እውነት ነው ይላሉ ማለት ቃለ ፈዙቁል ዐዛበ ቢማ ኩንቱም። እንዳጠቃላይ አሁን ስለ ገሃነም ሲናገር ወለው ተራ ኢዝ ወቂፉ ዐለ ናር ፈቃሉ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን። አሁን የፈለግኩ ነገር ምንድን ነው? ዳግም የመመለስ እድል የለም። እንዳው ይጠይቃሉ የዛኔ እያለ አላህ ከተናገረ በኋላ በቁርአን ላይ የመመለስ እድልን ብሰጣቸው ምን እንደሚያደርጉ አውቃለሁ እያለ ይናገራል። ያ ማለት ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ በምን ሁኔታ እንደሚሆኑ የሚያውቅ የሆነ አምላክ ነው።
የመመለስ ዕድል ቢሰጣቸው የሚያምኑ ይመስላችኋል? ምን እንደሚል አላህ ተመልከቱ። ወለው ተራ ኢዝ ውቂፉ ዐለ ናር፣ ሙሐመድ ሆይ ከሃዲያኖች በገሃነም ፊት ለፊት በሚቆሙም ጊዜ ብታያቸው የዛኔ ይላል። ፈቃሉ ይላሉም አለ ያ ለይተና ኑረት፣ ውሃ ጥፋታችን ምነው አንዴ በተመለስን፣ ወላ ኑከዚበ ቢአያት ረቢና፣ የጌታችንን አናቅጾች ቁርአንን አናስተባብልም ነበር እናምን ነበር ይላሉ አለ። ፈነኩነ ሚነል ሙእሚኒን፣ ከአማኞች ከሙስሊሞች እንሆን ነበር ይላሉም አለ። አላህ በመልሳቸው ምን እንደሚሆኑ ብሎ ሲናገር ተመልከቱ። በል በዳለሁም ማ ካኑ ይኽፉነ ሚን ቀብል፣ ይህ አዲስ ነገር ሳይሆን ከዚህ በፊት ምድር ላይ ሳሉ በውስጣቸው ሲደብቁት የነበረውን ነገር ነው ገሃድ ያወጡት አለ። ማመን ይፈልጉ ነበር ብዙዎች፣ ግን እልህ ይዟቸው የቀሩ ናቸው አለ። ከዛ ቀጥሎ ምን አለ? ወለው ሩዱ አለ እንዳይመመለስን እድል ብሰጣቸው ዳግም ወደ ምድር ቢመለሱ ለዓዱ ሊማኑሁ ዐንሁ፣ እዚያው የተከለከሉበት ክህደት ውስጥ በተዘፈቁ ነበር አለ። ወኢነሁም ለካዚቡን፣ እነርሱ ውሸታሞች ናቸው፣ አስመሳዮች ናቸው አለ። አየህ፣ የመመለስ እድል ቢሰጠን ይላሉ፣ ግን ዳግም ቢመለሱ እዛው ላይ ነው የሚዘፈቁት አለ። ምክንያቱም ዛሬ ራሱ ለማመን የያዛቸው ነገር የለም እልህና ትዕቢት ካልሆነ በስተቀር እያወቁ አውቀው እውነትን የካዱ አካሎችን እየተናገረ ነው። የተሸወደን እሱን አይደለም። እንደ አጠቃላይ መልልህ ነው ሱሪ አምላክ አላህ ሱብሓነሁ ወተዓላ የወደፊቱን ያውቃል ማለት በዚያ ነገር ላይ ወስዶባቸዋል ማለት አይደለም። ያ የተለያየ ነገር ነው። ነፃ ምርጫ ፍቃድ ሰጥቶን የተወለን ነገራቶች አሉ፣ ጽድቅና ኃጢአት። ነገር ግን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። መጀመሪያ ላይ ምሳሌ እንደሰጠሁ በእነርሱ ላይ ደግሞ ነፃ ምርጫ ፍቃድ ያልሰጠን ነገራቶች አሉ። በእነዚያ ላይ የቀጣዩ ዓለም ዕጣ ፈንታችን አይወሰንም። በዚያ ላይ ገብቶሃል አይደል? ይህን ይመስላል። እሺ፣ በጣም አመሰግናለሁ። አንዴ ብቻ አላህ ገሃነም የሚገቡትና ገነት የሚገቡትን ሰዎች በምን እንደሆነ ሲናገር በራሳቸው በመረጡት ነፃ ምርጫ ፍቃድ እንደሆነ ሲናገር ምን አለ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ግቡና ቅመሱ ይባላል አለ። ምን በምታደርጉት? ቀድሞ በተወሰነባቸው አይደለም። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ገብታችሁ ቅመሱ ይባላሉ አለ። አየህ፣ የገነትም ሰዎች ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ይባላሉ። ገነትን ግቡ ስትሰሩ በነበራችሁ ስራ። ስለዚህ የስራቸው ውጤት እንጂ በቀጣዩ ዓለም የሆነ ቀድሞ የተወሰነባቸው ነገር አይደለም። ምድርም ላይ ልክ እንዲሁ ነፃ ምርጫ ፍቃድ ተሰጥተው ነው ስለ እምነትና ስለ ክህደትም እያንዳንዱን ነፃ ምርጫ ፍቃድ እንደተሰጡ ላሳየህ አንድ ጊዜ ከቁርአን። እንዲሁም የቀጣዩ ዓለም ዕጣ ፈንታቸው የስራቸው የራሳቸው የምርጫቸው ውጤት እንደሆነ እሱንም ከቁርአን ማስረጃ ላሳየህ አይደለ? ማነው እንትና ስለ ደስ ይለኛል። አላህ በቁርአን ላይ እምነትንና ክህደትን ለሰዎች ምርጫ እንደሰጣቸው ነው ላሳያችሁ። ፈመን ሻአ ፈልየክፉር ወመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያለ አላህ ሱብሓነሁ ወተዓላ ይናገራል። ይኸው እዚህ ጋር ምን አለ? እውነቱን ከጌታችሁ ነው፣ የሻም ሰው ይመን የሻም ሰው ይካድ አለ። አይ አይደለ? የሻ ሰው ይመን የሻ ሰው ይካድ። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃዱን ለሰዎች ሰጥቷቸዋል። ግን ያ ማለት እንደፈለክ ክደህ እንደው በዘላለም ሀብሽር ፈታ ብለህ ትኖራለህ በቀጣይ ዓለም ማለት አይደለም። የካደው ወደ ገሃነም እንደሄዳል፣ ያመነው ወደ ገነት እንደሚሄድ ቀጥሎ ተናገረ። እኛ ለበደለኞች አለ ለካህዲያኖች አጥሯ በእነሱ የከበበች የሆነችውን እሳት አዘጋጅተናል አለ። ያ አይደለ? እንደፈለክ ብሎ አላህ ካድ እና ኃጢአትን ስራ አላለም። ይሄ ቢሆን ኑሮ ይሄ በፍጹም ይሄ ስህተት የሆነ አካሄድ ነበረ። እንደፈለክ ነፃ ሁን ፈታ በል እንደፈለክ ክፉ ሁን ማለት አይደለም። አላህ ሱብሓነሁ ወተዓላ ክፋትን ካደረጋቸውና ኃጢአትን ክህደትን ካደረጋቸው ወደ እሳት ትሄዳለች። ላመኑትስ ምን አዘጋጅተዋት ከተባለ ያውና ተመልከት። እነዚህ ያመኑና መልካም ስራዎችን የሰሩ እኛ ስራን ያሳምረን ሰው ምንዳ አነጠፋም ማለት የስራቸው ውጤት እንደሆነ ያ የቀጣዩ ዓለም ገነት እንዳላቸው ይናገራል። እነዚያ ለእነሱ የመኖሪያ ገነቶች ከስሮቻቸው ወንዞች የሚፈሱባቸው አሏቸው እያለ ይናገራል። ገነትን እንደሚሰጣቸው ለአማኞቹ እዚህ ጋር ተናገረ እና ይህን ይመስላል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ገብታችሁ ቅመሱ ይላቸዋል። አሁን የስራቸው ውጤት እንደሆነ ላሳየ። ፈዙቁል ዐዛብ ቢማ ኩንቱም ተክሲቡን ቢማ ኩንቱም ተክሲቡን ሱረቱል አዕራፍ 39 ሱረቱል አዕራፍ 39 ያው
መጀመሪያይቱም ለኋለኛይቱ እና ለእናንተ በእኛ ላይ ምንም ብልጫ አልነበራችሁም ትላለች። ትሰሩትም በነበራችሁት ቅጣቱን ቅመሱ ይላቸዋል። አየህ የስራቸው ውጤት እንደሆነ ያ የገሃነም ቅጣት የስራቸው ውጤት እንደሆነ ይናገራል። በሌላም ቦታ ላይ አላህ ሱብሓነሁ ወተዓላ ስትክዱ በነበራችሁት ቅመሱ ይላል። ወለለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ይላል። ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን ይላል። ተክፍሩን በክህደታቸው ምክንያት እንደሆነ ይነግራቸዋል ማለት ነው። እሺ እሱ ያምኛል እና ጊዜ ከሰጠኝ የሆነ ሁለት ጥቅስ አንድ ላይ ልበልህና ታስማማልኛለህ። እሱም በሱረቱ ማርያም ላይ ምዕራፍ 19 ቁጥር 33 ላይ ኢሳም ይላል ሲናገር ምን ይላል? ሰላም በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን በህይወትም በምቀሰቀስበት ቀን ይላል እና እዚች ጋር ምን ይላል? ኢሳ ሰላም በእኔ ላይ ነው በተወለድኩ ቀን በምሞትበት ቀን እና በምቀሰቀስበትም ቀን ይልና ድጋሚ ደግሞ ሌላ ቦታ ላይ ሱረቱ ኢምራን ላይ ማለት ነው 3:55 ላይ አላህ ለኢሳ ኢሳ ሆይ እኔ ወደ አንተ ተቀባይ ነኝ ወደ እኔም አንሺህ ነኝ ይሏል እና አላህ ኢሳን እንደሚያነሳው እንደተቀበለውም ይናገራል እና እዚች ጋር ኢሳ ሞቶ እንደተነሳ ይናገራል እና ይሄ አሁን ክርስቲያኖች ሞተ ተነሳ የሚለውን እንትናቸውን አያገዛቸውም? ይሄ እዚህ ጋር ያለው ጥቅስ ወደፊት ደግሞ መጥቶ ይሞታል ከሆነ ለምን መሞት አስፈለገ? ወደፊት ደግሞ ሞቶ እንደተነሳ ይናገራል። ኦኬ እሺ ሞቶ እንደተነሳ ይናገር ሞቶ እንደተነሳ ሳይሆን ሞቶ እንደሚነሳ ነው የተናገረው። ያ ማለት ወደፊት የሚሆነውን ነው እየተናገረ ያለው። ወደፊት የሚሆነውን ነው አስፈላጊ ነው። ወየውመ አሞቱ በምሞት ጊዜ ወየውመ አሞቱ ይህ የሁሉም ሰው መገለጫ ነው። ይሄን ለሌላ ሰውም ይጠቀመዋል። ላሳይ ለዮሐንስ ተጠቅሞታል አላህ ለያህያ ላሳይ እሺ ታሳየኛለህ። እሱ ያንዴ አሁን አዳም የሞተበት ምክንያት አዳም አፈር ነውና ወደ አፈር መመለስ ስላለበት ነው። ኢሳ ግን ከአፈር አልተፈጠረም ከአላህ ቃል የተፈጠረውና ኢሳ ደግሞ በአላህ ንጹህ ነው። በብዙ ነገሮቹ ኢሳ ይለያልና የአላህ ቃልም ተብሏልና መሞቱ ለምን አላህ አዛኝና ሩሩ ነው ለምን ይሞታል ኢሳ? እና መች ነው የሚሞተው? መሞትስ ለምን አስፈለገው? እሺ ሁሉም ሰው አላህ በቁርአን ላይ ምክንያቱን ይናገራል። ለምን እንደሚሞት ኢሳ ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ሰው ሞትን ቀማሽ ነው ብሎ ተናግሯል። ኢሳ ደግሞ ከሰው ነው። ኢሳ ከሰው ነው። ስለዚህ ሁሉም ሰው ሞትን ቀማሽ ነው ብሎ አላህ ተናግሯል። ኩሉ መን ዐለይሃ ፋን አለ። በሰማይና በምድር ውስጥ ያለ ሁሉ ጠፊ ነው ይሞታል ብሎ ተናግሯል። ስለዚህ መሲሁም ከነዚያ መካከል ነውና ይሞታል፣ ፍጻሜ አለው። ሌላኛው ምን ነበር ያልከው? የኔ ሀሳብ አሁን አዳም አፈር ነውና ወደ አፈር ይመለሳል። ኢሳ ግን የአላህ ቃል ነውና ለምን መሞት አስፈለገው? የሚሞተውም አሁን ለምሳሌ ጊዜው መች ነው? ለምሳሌ አሁን በቀያማ በአላህ ቃል የተገኘ ነውና ቃል የተገኘ ነው። አዳምም በአላህ ቃል የተገኘ ነው እያልኩኝ ነው። ሁለታቸውም አሁን እንግዲህ አሳየህ መሰለኝ። ሁለቱም በአላህ ቃል ነው የተገኙት። ሁለቱም ሰዎች ናቸው። አዳምን ግን ከአፈር ሰራው ከእንትን ሰራው ሲል አዳምን አሁን ከፈጠረው ከዚህ ነገር ፈጠረው ሲል በቃሉ ብቻ ነው ከዛ ነገር እንዲሆን ያደረገው። ለምሳሌ ያን ነገር ሰው ሁን ብሎት ነው። በቃሉ ነው ሰው ሁን ብሎት ነው። አሁን ላሳየህ እሱን እንዳለው። አይ ችግር የለውም አምናለሁ። እንደሱ ብሎታል። ምን አለው መሰለህ? ከአፈር ሰራሁትና ሰው ሁን አልኩት ወዲያውም ሆነ እያለ ይናገራል። ሁን በሚለው ቃሉ ነው ያስገኘው። አይደል? ልክ እንዲሁ መሲሁንም እርሱም ከድንግል ማርያም ማህፀን የተገኘው እንደኔ እንደ ማንኛውም ሰው ግን የመሲሁ የሚለየው ምንድነው? ሁን በሚለው ቃሉ አስገኘው ተአምራዊ በሆነ መንገድ ይሆን ዘንድ። እርሱ ብቻ ላይ ነው ወይ ተአምር የተደረገው በአፈጣጠር ላይ አይደለም። ቅድም እንደተናገርኩት በሔዋን ላይ ተአምር ተደርጓል። ከሰው ማህፀን አይደለም የወጣቸው እርሷ። የሔዋን እንዳውም በጣም ይለያል። በጣም አስደናቂ እርሷ ነው። ከዚህ እሷ በላይ ደግሞ የአዳም ሰው ይሆናል ተብሎ ከማይታሰበው ከአፈር እኛ የአምላክ ቃል ላይ ባናገኝ ዛሬ እንዳው መሰረታቸው ከአፈር ነው የሚለውን ከአፈር መገኘታችንን ማን ነበር ሊያምን የሚችል ሰው? ገብታችኋል አይደል? ጭራሽ ይህንን ሊያምን የሚችል የለም ነበር። ግን አምላክ አላህ ሱብሓነሁ ወተዓላ ድንቅ በሆነ መንገድ ከዚህ ከአፈር ራሱን የሰራ አላህ ሱብሓነሁ ወተዓላ ያ ነው። እንደው በአስደናቂነት ማን ይበልጣል ብሎ ከታየ የአዳም አፈጣጠር ከመሲሁ በጣም ይደንቃል።
እንደው በደንብ ላስተዋለ ሰው አሁን እንዴት እንደሆነ ላሳያችሁ። አዳምና መሲሁ በሁለቱ አንድ ናቸው ብለናል፣ በቃልና በመንፈስ በሚለው ሁለቱም ከአላህ በሆነ ቃልና ከአላህ በሆነ መንፈስ ተገኝተዋል። ይሄን ቅድም አይተናል አይደል? ሱዳይ ይሄን ቅድም አይተናል። አሁን በሌላው እስኪ እናስተያያቸው። መሲሁ የተገኘው ልክ እንደ ማንኛውም ሰው ከሴት ልጅ ማህፀን ነው። አሁን ከሴት ልጅ ማህፀን ነው፣ ከድንግል ማርያም ማህፀን። አዳምስ? አዳም ደግሞ ሰው ይሆናል ተብሎ ከማይታሰብ ከአፈር ነው የተገኘው። ገብቶሃል አይደል? መሲሁ ቢያንስ እናት አለው። አዳምስ እናትና አባት አለው? ላ የለውም፣ በፍጹም ሁለቱም የሉት። አምላክ አላህ ስብሐነሁ ወተዓላ በመለኮታዊ እጁ ነው የሰራው አዳምን። መሲሁንስ? ላ አይደለም፣ በሴት ልጅ ማህፀን ነው፣ እንደኔ እንደ ማንኛውም ሰው እንዳንተ። አዳምን መላእክቶች ሁሉ ሰግደውለታል። የአክብሮት የሰላምታ የሚባለው ነገር ማለት ነው እንጂ የአምልኮ አይደለም። ለመሲሁስ እንደዛ አድርገዋል ወይ? እንደዛ ብሎ ነገር የለም። አዳም ወደ ገነት የገባ አካል ነው። ገነትን ገብቶ ኑሯታል። መሲሁስ አልገባትም ገነትን። ይሄ ሁሉ አዳምን አምላክ አላህ በቀጥታ ነው መንፈሱን የዘራለት። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ አለ። አዳምን አፈጣጠሩንም ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ አለ። መንፈሱን የዘራበት ማለት በቀጥታ አምላክ አላህ ነው። የመሲሁንስ የዒሳን አላህ ራሱ ቀጥታ ሳይሆን ፍጡር የሆነውን ገብርኤልን ልኮ ነው። በገብርኤል አማካኝነት ነፍስ የተዘራለት ገብቶሃል አይደል? መልአክ መጥቶ ነፍሱን ከዘራለትና አምላክ ራሱ መጥቶ አምላክ ራሱ ነፍሱን ከዘራለት የትኛው ነው የሚበልጠው? አምላክ የዘራለት ይበልጣል። ይህ በአፈጣጠር እንደው እናወዳደር ከተባለ በዚህ መልኩ እንደው አዳም ይበልጣል የሚለውን ማየት እንችላለን። ግን በክብር ማን ይበልጣል ከተባለ መሲሁ በክብር ይበልጣል። በእስልምና አስተምህሮ መሲሁ ዒሳ ዓለይሂ ሰላም ከአዳም በላይ ነው በክብር ገብቷቸዋል። መሲሁ ዒሳ ዓለይሂ ሰላም ከአዳም ይበልጣል። አምላክ አላህ ሱብሓነሁ ወተዓላ መሲሁን ከአምስቱ ታላላቅ ነቢያቶች አድርጎታል። ኡሉል ዐዝም ከሚባሉ ከነዚያ መካከል መሲሁ አለበት። አዳም ግን ከነዚያ የለበትም። አዳምን በደንብ አድርጎ በክብር ይበልጣል መሲሁ። ቅድም ስለ ነጻ ፍቃድ ታብራራልን ማለት ነው። እሱዬ ምን ይላል ሱረቱ ዩኑስ ላይ ማለት ነው? ማንኛውቱም ነፍስ በአላህ ፍቃድ ቢሆን እንጂ ልታምን አይገባትም ይላል። ሱረቱን ዩኑስ 10 ቁጥር ላይ ማለት ነው። ሌላ ቦታ ላይ ደግሞ ነፍስ ሁሉ በሰራችሁ ስራ ተያያዥ ናት ይላል እና እዚህ ጋር አሁን የኔ ጥያቄ ምንድነው? ሱረቱን 10 ላይ ማንኛውቱም ነፍስ በአላህ ፍቃድ ቢሆን እንጂ ልታምን አይገባትም ይላልና አንድ ነፍስ እንድታምንም እንዳታምንም አላህ ይፈቅዳል ማለት ነው። ስልጣን አለው። በአላህ ፍቃድ ነው ማለት ነው ነፍስ የምታምነው ማለት። ይሄን ጥቅስ እንዴት ታየዋለህ? በጣም ጥሩ። ለማን ነው የሚፈቅደው የሚለውን ራሱ ገለጸው። እንዳው ዝም ብሎ ከፈቀደ ካልፈቀደ የሚለው ነው። ዝም ብሎ በዘፈቀደ የሚያደርግ ነገር አይደለም አምላክ አላህ ሱብሓነሁ ወተዓላ። ነገር ግን የሚፈቅደው ለማን ነው ከተባለ የእርሱን ትምህርት ወይንም ደግሞ ወደ እውነት ለመምጣት የጣሩ ሰዎችን ለማለት ነው። እሺ እነሱ ናቸው የሚፈቀድላቸው። አላህ በቁርአን ላይ ሲናገር ማን እንደሚያገኝ ቅኑን መንገድ፣ ማን ቅኑን መንገድ እንደማያገኝ ሲናገር ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እነዚያን የእኔን ቅኑ መንገድ ለማግኘት የጣሩ ሰዎችን እኔ ቅኑን መንገዴን እመራቸዋለሁኝ አለ። አየህ ምን አይነት ሰዎችን ነው? ዝም ብሎ ደስ ያለውን ነው ወይ? አይደለም፣ እንደሱ አይደለም። አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የዘረጋውን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን አንተ ከነሱ ላይ ተስፋ አድርጋለሁ ኢንሻአላህ። እንዲህ አይነት ሰዎችን አላህ እንደሚመራቸው ቃል ገብቶላቸዋል። ወለው ዐሊመ አላሁ ፊህም ኸይረን ለአስመዐሁም ይላል። እኔ ሰዎችን በልባቸው መልካምን ነገር እንደሚፈልጉ በማወቅም ጊዜ ቅኑን መንገዴን እመራቸዋለሁ እያለ ይናገራል። ከውስጣቸው ቅኑን መንገድ ለማግኘት ብለው ጥረት የሚያደርጉ ሰዎችን ነው የፈለጋቸው ሰዎች ብለው የተገለጹት። ነገር ግን ያንን ቅኑ መንገድ ለማግኘት የማይፈልጉና ከዚያ ራሳቸውን ያሸሹ ሰዎች እነርሱ ደግሞ ያን ቅኑ መንገድ ለማግኘት አልጣሩም፣ አልፈለጉም። ይሄ ነው ሀሳቡ። የሚፈልጋቸው ሲባል ጊዜ እንዳው መርጦ የሚሰጥና መርጦ የማይሰጥ ለማለት ሳይሆን የእርሱን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን ለማለት ነው። እሺ በጣም አመሰግናለሁ። የመጨረሻ ሁለተኛ ላይ ጠቀስከው አንቀጽ ምን ነበር? ወአለይሰ ሊልኢንሳኒ ሁሉም በስራው ኩሉ ነፍሲን ቢማ ሁሉም በስራው እሱ ደግሞ የትንሣኤ ቀን ሰዎች ሁሉም በየስራቸው እንደሚመነዱ እየገለጸ ነው። ያ ማለት አንድ ሰው የሌላ ሰው ኃጢአት እንደማይሸከም እየገለጸ ነው።
ታላረ አሁንኛ ከአዳም ወይንም ከሌላ አካል የወረስነው ኃጢአት አለ ብላ አናምና። ሁሉም ሰው በየሰራው እያንዳንዱ ሰው ይጠይቃት ያ ነው እንጂ ስለዚህኛው እያወራ አይደለም። እሺ እሺ በጣም አመሰግናለሁ። እሺ ሱዴ እኛም እናመሰግናለን። መልካም ምሽት ይሁን። እሺ ከላይ ያለሽው ሳሚና ወአለይኩም ሰላም ወራህመቱላህ። እሺ ሳሚና ሰላም፣ እንዴት ነሽ? እሺ ከማ አንዘልና ዐለ አልሙቅተሲሚን الذين جعلوا القرآن عضين فوربك لنسألنهم أجمعين عما كانوا يعملون فاصدع بما تؤمر وأعرض عن المشركين إنا كفيناك المستهزئين. الشيء الذين يجعلون مع الله إلها آخر فسوف يعلمون ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين. وعليكم السلام ورحمة الله. الحمد لله. በቀደም ገብቼ ነበርና ኔትወርክ አስቸገረና ወጣውና አሁን ደግሞ አንድ ጥያቄ አለኝ። ምን ይላል? ኢሻ አመለጠኝና ሰላት ኢሻ ረስቼው ነው። ከዛ የሚመጣው ኢሻ ላይ ሰገድኩኝ ይሆናል? ይሆናል። ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ነሲየ ሰላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓት ወይንም በተነሳ ሰዓት ይስገድ ብለዋል። ያን ያክል ነገ እስኪመጣ ድረስ አትጠብቁ። ነገር ግን ወዲያው እንዳልሰገዳችሁ ትዝ ባላችሁ ሰዓት ወይንም በተነሳችሁበት ሰዓት ወዲያው መስገድ ነው ያለባችሁ። እሺ አሁንም ንካ ታስራለች እና ጓደኛዬ ናትና ቀዳ አለባት። ከዛ ደክማ ለባሏ ጾምልኝ አለች። ይሆናል ወይስ አይሆንም? አይሆንም፣ አይቻልም። በምትችል ጊዜ ጠብቃ መጾም ያለባት። አላህ ሱብሓነሁ ወተዓላ ምን አለ? ፈመን ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾማቸው ብሎ ተናግሯል። ባለ ሚስቱ መጾም ያው ፍቅሩን ለመግለጽ ነው። ገራሚ አፍቃሪ ነው ይሄ። ግን በዚህ ነገር አይቻልም። በዚህ ነገር ላይ አይቻልም። አቅሙ እስካላት ድረስ ራሷ ነች መጾም የሌለባት። ብትሞት ኑሮ የዛኔ ይጾምላታል። ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዷእ ሷመ ዐንሁ ወልዩሃ አሉ። የረመዳን ቀዷ ያለበት ሳይጾም የሞተ ሰው የእርሷ ቤተሰብ ይጾምላት ብለዋል። የዛኔ ይጾምላት ነበር። እሺ ጀዛከላሁ ኸይረን። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካውንቴ ትንሽ ተመቷል፣ ቪዲዮም እየጠፋብኝ ነው እና ቅድም የፖስትኩት አንድ ቪዲዮ አለ እና ሪፖስት እንድታደርጉልኝ ነው ቤተሰብ። ያው ሁላችሁም በመተባበር ኮፒ ሊንክ እና ሪፖስት ብታደርጉልኝ ደስ ይለኛል። ያው የጋራ ስለሆነ የሁላችንም አካውንት ነው ብዬ ስለማስብ እና ከፓስተር ኃይሉ ጋር በአካል ተገናኝተን
ቀጣይ የሚሆኑትን ነገሮች ደግሞ እንግዲህ ወደፊት አብረን የምናየው ይሆናል። ግን ያው የፖስትኩትን ቪዲዮ ሁላችሁም በተቻለ መጠን ኮፒ ሊንክ እና ሪፖስት እንድታደርጉልኝ ነው። ከዛ በተረፈ አሁን ሲጠይቅ የነበረው ልጅ አሪፍ ጥያቄዎችን ሲጠይቅ ነበረ። ሁሱ እንትን ሞት ቅጣት ነው ብለን እናምናለን እንደኛ አካላዊ ሞት ማለት ነው። ያ ክርስቲያኖች እዚህ ያላችሁ ሁላችሁም ሞት ቅጣት አይደለም፣ አንዱ ራሱን የቻለ ስርዓት ነው። ሰው ገነት ለመግባት ሞት መሞት አለበት። ሁሉ ነፍሲን ዛኢቀቱል ሞት ብሎ ሲል አምላክ አለ። በተለያየ መልክ ወይም ደግሞ በተለያየ አፈጣጠር አይነት መፈጠራቸው አንዱን ትልቅ አንዱን ትንሽ አያደርገውም። ስለዚህ ሔዋንንም አዳምንም እኛንም ከእናትና ከአባት እንዲሁም ደግሞ ኢሳንም ያለ አባት የፈጠረው አላህ ለሁላችንም ኦልሬዲ ስርዓት ዘርግቶልናል። ስለዚህ በተለያየ መልክ ተፈጥረናል ማለት አላህ በሰጠን ደረጃዎች ብንለያይም ግን ሞት የሚባለው ነገር ቅጣት አይደለም በእስልምና አስተምሮ። ስለዚህ ይህንን እንድትይዙ ነው። ልጁ ቢኖር ቅድም በሚያነሳቸው ሀሳቦች ላይ ተጨማሪ ነገሮች ነበሩ፣ ግን የጎደለ ነገር የለም። ያው ለመጨመር ያክል ነው። ሹክራን ለኩም። በተቻለ መጠን ግን ቪዲዮን ሪፖስት እና ኮፒ ሊንክ አድርጉልኝ ለማለት ነው። ሹክራን። هاي مرحبا أشيد ሲደክም ማገዝ ይችላል። وعليكم السلام ورحمة الله وبركاته። ጥያቄ ነበረኝ ኡስታዝ። እሺ ጥያቄሽ ምንድን ነው? እሺ የኔ መዳም ማለት ነው በጣም ተሳደበኛለች። አስጠያፊ ስድብ ማለት በጣም እኔ እንጃ ብስሚላህ አላህ ይቅር ይበላት። እና በጣም ከአቅሜ በላይ ሲሆንብኝ ስናደድ እኔ መልስላታለሁ መቼም እና በጣም ከአቅሜ በላይ ሲሆንብኝ ስናደድ እኔ ከዛ መልስላታለሁ። እንዴት ይታያል? ከአቅሜ በላይ ሲሆንብኝ ነው እንጂ ዝም ብዬ እንደዚህ በምጮህበት ነገር አልመልስላትም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እዕፉ ዐመን ظለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የበደለህን ይቅር በል አሉ፣ የነፈገህን ስጠው፣ ክፉ ያደረገብህን አንተ መልካም አድርግለት አሉ። ያ ሰላም! እጥር ምጥን ያለች ተግሳጽ ከነቢዩ ሰለላሁ ዐለይሂ ወሰለም። የበደለህን ይቅር በል፣ የነፈገህን ስጠው፣ ክፉ ያደረገብህን አንተ መልካም ትስራለት፣ መልካም አድርግለት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተበድለው ነበር። ባስተምሮት ጊዜያቸው በጣም ብዙ ተገፍተዋል፣ ብዙ ተበድለዋል። በዚያን ጊዜ አማኞች ሰሓቦች አብረዋቸው የነበሩት በጣም ግፉን መቋቋም አቃታቸውና አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንተ የአላህ መልክተኛ ሆይ በካዲያኖች ላይ አትረግማቸውምን? አትጸልይባቸውምን? አላህ እንዲያጠፋቸው ብለው ጠየቁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ለም ኡብዐት ለዓነን ወኢነማ ቡዒስቱ ረሕማ። እኔ ተራጋሚ ተደረጌ ያልተላኩ፣ እኔ በእዝነት የተላኩኝ ነቢይ ነኝ። ታገሱ፣ ጽኑ፣ ባላችሁበት መንገድ ሰብር አድርጉ አላቸው። በቃ ይሄ ነው ሙስሊም። በቃ እዚህ ዓለም ላይ ሲኖር ተበቃይ አይደለም። አላህ ስለ ጀነት ሰዎች ባህሪ ሲናገር ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነትን ዐርዱሃ አሰማዋት ወልአርዱ ዑደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወልካዚሚነ አልገይዘ ወልዓፊነ ዐኒ ናስ ወላሁ ዩሒቡል ሙሕሲኒን አለ። ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን አለ። ወደ ጌታችሁ ወደ እኔ ወደ አላህ ምህረትና ወደ ገነት ተሽቀዳደሙ አለ። ወደዚያ ከሚሽቀዳደሙት የመጀመሪያዎቹ ማን ብሎ ገለጻቸው ባህሪያቶችን? አለዚነ ዩንፊቁነ ፊሰራኢ ወደራእ፣ በደስታም ጊዜ ልክ እንዲሁም ደግሞ በአደጋም ጊዜ የሚለግሱ ናቸው ካለ በኋላ ወልካዚሚነ አልገይዝ፣ ቁጣቸውን ወጥ የሚያደርጉም ናቸው አለ። ተበድለው
ወልዓፊን አን ናስ ሰዎችንም ይቅር የሚሉ ናቸው አለ። ወላሁ ዩሒቡል ሙሕሲኒን እነዚህ መልካም ሰሪዎች ናቸውና አላህ መልካም ሰሪዎችን ይወዳል አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃለ ዐለይሂ ሰላቱ ወሰላም መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲል ኸላኢቅ የውመል ቂያማ ወኸየረሁ በይነ ሑረል ዐይን። በምድራዊ ህይወቱ ሳለ አሉ ነቢ ሰለላሁ ዐለይሂ ወሰለም በምድራዊ ህይወቱ ሳለ ሰዎች በድለውት ቁጣውን ለአላህ ሲል ወጥ ያደረገና ይቅር ያለ አላህ የትንሣኤ ቀን በገነቶች መካከል ያስመርጠዋል። ደስ ያለህን ገነት መርጠህ ግባ ይለዋል። ያንን እንዳገኘት አትፈልጉ? እነ ማርያም እንለፏቸው። ሲቀጥል እነ ማርያም ከውስጣቸው አይደለም፣ አይታችሁ ከሆነ ይሳደቡና ይረሱታል። ውስጣቸው ባዶ ነው። ምግብ ብቻ ነው የሞላው፣ ጣፋጭ ቸኮሌት፣ ጁስ ምናምን እንጂ ሆዳቸው ባዶ ነው። ከምግብ ውጭ ሌላ ምንም የለው። ስለዚህ ይቅር በሏቸው፣ እለፏቸው። ይቅር በሏቸው፣ እለፏቸው። ዞራችሁ ተሳዳቢዎች አትሆኑ። ዞራችሁ ተሳዳቢዎች አትሆኑ። ተዋቸው። ትልቆች ስትሆኑ ጊዜ ስድብ ምንም አይመስላችሁ። ያክብራቸው እንደማይቀንስ ታውቃላችሁ። አጸፋዊ ምላሽንም አትመልሱ። ይሄ የህፃን ስራ ነው። እያስተዋላችሁ ስትመጡ ያ ነገር ለእናንተ ምንም መስሎ አይታያችሁ። እዲጉ ተመንዴጉ ይላል ቃሉ ሲናገር። እሺ ሌላ ጥያቄ ልጨምር? እሱ ጨምር። ብዛት ቆይ ግን እሺ 50 ደቂቃ ብቻ ሰጥቼሻለሁ። ፈጠን በል። እሺ እኔ ያሳደገኝ አያቴ ነውና የእናቴ አባት ማለት ነው። ከልጅነት እስካሁን እድሜ እና የወለደኝ አባቴ አንድ ቀንም በቃ ማለት አይቶኝ አያውቅምና አሁን ለትዳር ምናምን ደርሻለሁና ኒካ ማሰር የሚችለው አባቴ ነው ወይንስ አያቴ ነው? አባትሽ ነው የወለደሽ አባትሽ። እሱ ነው ማሰር ያለበት። እሱ የወለደ አባት እያለ በምንም መልኩ ሳትግባቡ ብትቀሩም እንኳን ኒካ ማሰር ያለበት እሱ ነው። አይ ጀዛከላሁ ኸይረን። አላህ ይወፍቅ ጀነተል ፊርደውስን የረሱላችን ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያርግ። አሚን አሚን አሚን። ሹክራን። አላህ ይጠብቅ። አላህ ከበላ ይጠብቅ። ከሰው አይን አላህ ነጃ ይበልክ። አሚን። ሹክራን ሹክራን። አላህ ያክብርሽ። ሹክራን ብለናል። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅዱስ ቁርአን ሳነብ አንተ መሐመድ ሆይ ከወንዶች የማንም አባት አይደለህም የሚል ነገር ያነበብኩ መስለኛል። ያ ምን ማለት ነው? ትንሽ ያ ወንድ የተባለው እዚያ ቦታ ላይ ማን ነው የሚለውን ከፍ ብለህ ያለፈው አንቀጽ ላይ አንብበው። ዘይድ ተብሎ የተጠቀሰ ሰው አለ። የእርሱ አባት አይደለህም ለማለት ነው። የእርሱ አባት አይደለህም። የመካ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለም እንደ ባሪያ አድርገው ወይንም ባሪያቸው ነበር፣ አገልጋያቸው ነበር። ግን እርሳቸው እንደ ባሪያ አድርገው አላዩትም ነበር። እንደ ልጃቸው ይንከባከቡት ነበር። ተቀራራቢ ነው እድሜያቸው፣ በ10 ዓመት ነው የሚበላለጡት። ግን ነቢያቸው ሰለላሁ ዐለይሂ ወሰለም እንደ ባሪያ አድርገው አላዩትም። ያን ሰው ሰዎች የሙሐመድ ልጅ ነው ብለው ይጠሩ ነበረ። ከዚያ በኋላ ሙሐመድ የልጁን ሚስት አገባ ብለው በእርሳቸው ላይ ቀጠፉ፣ ዋሹ። ልክ የዛሬዎቹ ክርስቲያኖችም መምህሮቻቸው እንደሚዋሹት የልጁን ሚስት አግብተዋል እንደሚሉት። ነገር ግን አላህ ያንን እየተናገረ ነው። ሙሐመድ የዘይድ አባት አይደለም የሚለውን ለመናገር ነው። ሙሐመድ ከልጆቻችሁ የአንዳችሁም ከወንዶቻችሁ የአንዳችሁም አባት አይደለም የሚለው ከወንዶቻችሁ ተብሎ የተገለጸው አንድ የወንድ አካል ነው። ታዲያ ለምን በበዚህ ይጠራው ከተባለ ይህ የቁርአን አነጋገር ዘይቤ ነው። እንደ ኡሱልዮች እንደ አረበኛ ቋንቋ አሙን ዩራዱ ቢሂል ኹሱስ የሚባል ነገር አለ። ንግግሩ ጥቅላዊ ንግግር ሆኖ ፍጹማዊ ንግግር ሆኖ ነገር ግን የታሰበው አንድ ግለሰብ ብቻ ነው። ለምሳሌ ሌላ ቦታ ልስጥህ። ወደ ማርያም የመጣው መልአክ ስንት ነው? ዛክ ወደ መርየም ዓለይሃ ሰላም የመጣው መልአክ ስንት ነው? ማን ይባላል? አሎ፣ ወደ መርየም ጋር የመጣው መልአክ ማን ነው? ማን ነው ይመልስ? አንድ መልአክ ነው። ማን ይባላል? ጅብሪል። ነገር ግን አላህ መልአኮች ብሎ ይጠራዋል። በብዜት ይጠራል። የታወቀ ነው። ወዝ ቃለቲል መላኢከቱ ይላል። መላእክቶችም ለማርያም ባሏት ጊዜ ይላል ያ መርየሙ ኢነላህ አስጠፋኪ እያለ ጅብሪል እንዳናገራል። አሙን ዩራዱ ቢሂ
አልኹሱስ ይባላል። ንግግሩ ጥቅል ነው፣ ነገር ግን የታሰበው አንድ የሆነ ግለሰብ ነው። በመካ ምድር ላይ አቡ ሱፊያን ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ስደት ካደረጉ በኋላ ቆይ ሙሐመድን አንለቀውም እያለ ዛተ። ጦርን ሰራዊትን ይዤለት እሄዳለሁ እያለ ተናገረ። የሆነ ሙናፊቅ ሄደና ለነቢ ሰለላሁ ዐለይሂ ወሰለም ይቅርታ፣ ማን ነው የሆነ ሰው መጣና ለነቢ ሰለላሁ ዐለይሂ ወሰለም ነገራቸው። አንቱ የአላህ መልእክተኛ ሆይ አቡ ሱፊያን እዚያ ቦታ ላይ እንዲህ እንዲህ እያለ ነው ስለ እርሳቸው ባለ ጊዜ አላህ ቁርአን አወረደ። አለዚነ ቃለ ለሁም ናሱ ኢነ ናሳ ሰዎች ብሎ ገለጸው አቡ ሱፊያንን። አቡ ሱፊያን ስንት ግለሰብ ነው? አንድ ነው፣ ግን ሰዎች ተብሎ ይገለጻል። አያርለ ይህ ምን ይባላል? እንደ አረብኛ ቋንቋ እንደ ኡሱልዮች አሙን ዩራዱ ቢሂል ኹሱስ፣ ንግግሩ ጥቅል ነው፣ ነገር ግን የታሰበበት የሆነ ግለሰብ ነው። ስለዚህ እዚህ ቦታ ላይም ከወንዶቻችሁ የአንዳችሁም አባት አይደለም ሲል ጊዜ አላህ ሱብሓነሁ ወተዓላ አንድን ግለሰብ ዘይድን አስመልክተው ነው። ማንን ነው? ልጁ አይደለም እያለ እየተናገረ ያለው ዘይድን ነው። እዚያ ላይ ከፍ ብለህ ስታነበው ጊዜ ታገኘዋለህ። ላውጣለህ ዛክ ወይንስ ራስህ ሄደህ ታገኘዋለህ? ዛክ ካለህ መልስ። እንትን እያልኩ ነው፣ እየመለስኩልህ ነው። አለ እየሰማሁ ነው። አሁን ዘይድን እንደሆነ ላሳየህ። እሺ ፈለማ ቀዳ ዘይዱ ሚንሃ ወጠረን ይላል። ዘይድም ከእርሷ ጋብቻዋን በአጠናቀቀ ወይም በፈታት ጊዜ እያለ ይናገራል። ዘወጅናከ ለአንተ ዳርኩ እያለ ይናገራል። እርሱን ነው አላህ ሱብሓነሁ ወተዓላ እዚያ ቦታ ላይ የወንዶቻችሁ የአንዳችሁም አባት አይደለም እያለ የሚናገረው ማለት ነው። አሁን ላሳየህ። በቁርአን ላይ አንድ ሰው የተጠቀሰው ሰሃባ እርሱ ነው፣ ከሱ ውጭ ሌላ የለም። ያውና አሁን አንተ የጠየቀው አንቀጽ የት ይገኛል? ከዚህ በታች ይገኛል። ያውና 38 ላይ ነው አይደለ? በነቢዩ ላይ አላህ በእርሱ በፈረደው ነገር ምንም ችግር ቢኖርበት ምን ይላል እዚህ ቦታ ላይ? ያውና ቁጥር 40 ላይ ነው። ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው። አላህ በነገሩ ሁሉ አዋቂ ነው ይላል። ማንን ነው ከወንዶቻችሁ የአንዳቸው አባት አይደለም እያለ ያለው? እዚህ ቦታ ላይ ያለውን ዘይድን ነው። ያው ሌላ ቦታ ሳንሄድ እዚሁ ላይ ለዚያም ይላል። አያ አንድ ግለሰብ አለ ለዚያ ተብሎ የተገለጸ። ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት ባሪያቸው ስለነበር ነፃ አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም። አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ በቅንፍ የተቀመጠ ነው ሊላችሁ ይችላሉ። በቁርአንም ላይ ያለ እዚህ ጋር ዘይድ ተብሎ በቁርአን ላይ ቃል በቃል ስሙ ተጠቅሷል። ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎች የምትፈራው ሆነ ሚስትህን በአንተ ዘንድ ያዝ እያለ ይናገራል። ዘይድም ብሎ እና እዚህ ጋር አስቀምጡ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ በምናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸመ ጊዜ በማግባት ችግር እዛ ገብቷል የተባለው እዚህ ቦታ ላይ ከወንዶቻቸው አንዳቸው ልጅ አይደለም የተባለው ዘይድን ለማለት ነው። እርሱም የእርሳቸው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ነው። የልጁን ሚስት አግብቷል ብለው መናፍቃኖች ስማቸውን ለማጥፋት ሄደው ስለነበር አላህ ረድ እየሰጠላቸው ነው፣ እየመለሰላቸው ነው። ሙሐመድ የዘይድ አባት አይደለም እያላቸው ነው። አባቱ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም፣ ግን እርሱን መልካም ውለውለታል። እንደ ባሪያ አላዩትም ነበር ከመልካምነታቸው የተነሳ። አንድ ሰው ባሪያ ካለው በዚያን ጊዜ ምን ያደርጋል መሰለህ? ባሪያን ታሰማራዋለህ፣ ሄዶ ቀኑን ሙሉ ሰርቶ ያመጣል። አንተ ማታ ቁጭ ብለህ ያንን ሰርቶ ያመጣል ትበላለህ። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አላደረጉም። እንደ ልጃቸው ዝም ብለው ያበሉት ነበር፣ ያጠጡት ነበር። ለኔ ሰርተ ማምጣት አይጠበቅብኝ፣ ፈታ በል አብሽር አሉት። ያሰላም ነፃነትን ሰጡት። ጭራሽ ነፃ አደረጉት፣ ከባርነት ቀንበር ነፃ አወጡት። ይህን ሁሉ መልካምነት ባዩ ጊዜ መከባሪያኖች በቃ ልጁ ነው ብለው እርሳቸው በዚህ ጊዜ ያልፈሽ ጀዛከላ። ሰላም አለይኩም። የአሁኑ ላይ ይቅርታ የአሁኑ ላይ ተጨማሪ እንድትጨምር ፈልጌ ነው። በዘይድና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእድሜ ቀረቤታ አለና በ4 ዓመት ነው የሚበልጡት የሚል ራያ ነው ምናምን ነገር ሰምቻለሁ። እና ልጃቸው አይደለም እንደውም እኮ በእድሜ ራሱ ይቀራረባሉ፣ እንደው ከባርነት ነፃ ወጡት እንጂ ምናምን የሚል ነገር አለ። እዚህ ላይ ትንሽ ሄድበት እስኪ። ዘይድና ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተቀራራቢ ናቸው እና ነቢያችን ሰለላሁ ዐለይሂ ወሰለም እንዳው ብዙ ሰው የሚመስለው ህፃን ልጅ አድርገው ያሳደጉት ምናምን ነው ይመስላቸው።
ያ ስህተት ነው። ህፃን ልጅ አድርገው በነቢያችን ሰለላሁ ዐለይሂ ወሰለም እና በዘይድ መካከል ያለውን መግለጹ እሱ ስህተት ነው። በጣም ተቀራራቢ ናቸው እና ተቀራራቢ ናቸው በእርሳቸው መካከል ያለው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱህ። ልቀጥል ወይስ ቀጥል? እሺ ቀጥል። እሺ እኔ እህቴ ባለ ትዳር ነበረች እና ባሏ የሆነ ታይም ላይ ተጣሉና ፈታዎች አላት ማለት ነው። እና እኔ ከወርዷል ኦልሬዲ ግን ከተለያዩ 1 ዓመት ሆኗቸዋል። አሁን ላይ ሁለታቸውም እንትን አላሉም ማለት አልተጋቡም። እሱም አላገባም እሷም አላገባችም። እና ለመመለስ ቢያስቡ ቤተሰብ ነው መጠየቅ ያለበት ወይስ በቃል መመለስ ይችላል? ጥያቄ አልገባህም? እስኪ ድጋሚ ፈትቼሻለሁ ብሏታል? ፍታኝ አለችው። ከዛ ፈትሻለሁ ምናምን አላት። ቤተሰብ ምናምን አያውቅም። ሁለታቸውን የጨረሱት ማለት ነው። እሺ ኒካ ካደረጉ በኋላ ግንኙነት አድርጋል ወይንስ ኒካህ በአየር ላይ ያለው ነው የተፋቱት? በፊት ላይ ነው አብረው ኑረዋል። ከኒካህ በኋላ ከተጋቡ ያኔ 3 ዓመት አብረው ቆይተዋል። ከዛ በመሀል ተጣሉና ፍታኝ ስትለው ፈትቼሻለሁ ምናምን አላት ማለት ነው። ከዛ የተለያየ ሀገር ነው የሚኖሩት። ከተፋቱ በኋላ አንድ ሀገር አይደለም የተለያየ ሀገር ነው የሚኖሩት። እና አሁን ላይ ለመመለስ ቢያስቡ ማለት በቃል መመለስ ይችላል ወይስ ግዴታ ቤተሰብ ልኮ ምናምን ኒካ ነው? 3 ሀይድ አይታለች ከፈታት በኋላ ወይንስ ገና ላየች? 1 ዓመት ሆናቸዋል ከተለያዩ ፈታዎች ካላት። እንደሱ ከሆነ ከ3 ሀይድ በላይ ካለፈ ጊዜያቸው ረጃቱ በሚለው ቃል ወይም መለሸሻለሁ በሚለው ቃል መመለስ አይችልም። እንደ አዲስ ኒካ በማሰር ነው ይመለሳል። እሺ ሁለተኛ ጥያቄ እንትን ሀጅ ለማድረግ አንድ ሰው መጀመር ቤተሰብ ነው ማድረግ ያለበት? ከራሳቸው ነው ግዴታ የሆኑ ተግባራቶችን ሶላትን አንቺ ሳሰግጂ መጀመሪያ ቤተሰቦችን ታሰግጃለሽ እንዴ? ነቢያቶች ትእዛዛትን ሲቀበሉ ራሳቸው ሳይፈጽሙ ሂደው ሌላ ሰው ስሩ ብላ ያዙም አይደል? ከዛሊከ አንቱም ልክ እንዲሁ እናንተ መጀመሪያ ግዴታ ከሆነባችሁ እናንተ ናቸው የምትጀምሩት። ግን ሴት ልጅ የምታስቀድመበት ጊዜ አለ። ማህረም ካላገኘች አብሯት ወደ መካ ሊሄድ የማይችል ሰው ካላገኘች፣ ነገር ግን ለዚያ ነገር አቅሙ ያለው አባቷ ወይንም ወንድም ካላት ምናምን እሷ ከዛ መሄድ የማትችል ከሆነች ለምሳሌ ያለችው ኢሮፕ ነበር። ከዚያ ወደ መካ ሄዳ ሐጅ ለማድረግ ማህረም ያስፈልጋታል። እሷ ይህንን ልታገኝ አትቻለች በዛች ሀገር ላይ። ግን ገንዘቡን አገኘች፣ ብዙ ገንዘብ ሀብታም ሆነች። ይቺ ሴት ከቤተሰቦቿ አንዱን የዛኔ አባቷ ልታስቀድመው ትችላለች ከእርሷ ማህረም እስክታገኝ ድረስ። የዛኔ አባቷ ሄዳ አድርጓል፣ ወይም ወንድሟ ወይም አጎቷ ወይም እኔንም ቢሆን አስደርግ ይበቃ። ምንድነው እንደዚህ እስከንድርና አንድ ጥያቄ አለኝ ልጨምር። ዘካተል ፈጥር ግዴታ ብር ነው ወይስ የመጨረሻ ቀጥሽ? ዘካተል ፈጥር አሁን የሆነ ኡስታዝ ሲናገር ሰምቼው ይሄን ነው የሚሰጥ ምናምን አለ ሰው። እኔ አሁን ከሀገር ውጭ ነኝና እንዴት ነው መስጠት የምችለው? ብር ብሰጥ አይቻልም ነው? ዘካተል ፈጥር የሚሰጠው በእህል ነው። ከነቢያችን ሰለላሁ ዐለይሂ ወሰለም የመጣው በእህል ነው። ሰሃቦች ሲናገሩ ምን አሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳኢ ወሰጊሪ ወልከቢሪ ወልዐብዲ ወልአማ ሰዓን ሚን ተምር አው ሰዓን ሚን ሻዒር አው ሰዓን ሚን ቡር ወአመረ አን ትኽረጀ ቀብለ ኹሩጅ ናስ ሊሶላቲል ዒድ አለ። የአላህ ነቢይ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር በወንድም ላይ በሴትም ላይ በትልቅም በትንሽም በባሪያም በሑርም ላይ ግዴታ አድርገዋል። አቅሙ ላለው ሰው ማለት ነው። ለእያንዳንዳቸው አንድ ጣሳ ቴምር ወይንም ገብስ ወይንም ቴምር ማን ነው ስንዴ እንዲሰጥ አዘዋል አሉ። ስለዚህ በእህል ነው የታዘዘው እንጂ በገንዘብ አይደለም። ግን ያን ገንዘባቸውን ከእናንተ ሰብስበው እህል ገዝቶ ለድሃዎች የሚያከፋፍል ሰው ካለ ይችላል፣ ችግር የለውም እሱ። ዋናው ነገር ምንድነው? ለድሃዎቹ መድረስ ያለበት እህል እንጂ ገንዘቡ አይደለም። እሺ ገንዘቡን ከእናንተ ተቀብሎ እህሉን ገዝቶ የሚያከፋፍል ሰው ካለ ለዚያ መስጠት ትችላላችሁ። ፕሊስ ወንድና ሴት በጾም ውስጥ ተሻሽተው ግንኙነት ብቻ የቀረው ሆኖ
ከረኩ ከፋራ ያወጣሉ። ተያያዥ ጉዳዮችን አብራራለን። በረመዳን ቀን ክፍለ ጊዜ ላይ ወንድና ሴት ተነካክተው ባልና ሚስት ሊሆን ይችላል። የዘር ፈሳሽ ከፈሰሳቸው ጾሙ ተበላሽቷል። ከፋራ አለባቸው ወይ? ከፋራ የለባቸውም። ቀዷ ነው ያለባቸው። ያ አንዱ ቀን ከፋራ አለባቸው፣ ማነው ቀዷ አለባቸው። ነገር ግን ግንኙነት አድርገው በነበር ከፋራ የሚኖርባቸው የዛኔ ነው። ግን ብልትና ብልት እስካልተነካካ ወይንም ግንኙነት እስካላደረጉ ድረስ ብልትና ብልት ቢነካካ ኑሮ የዛኔ የፈልተቅል ኺተታኒ ፈቀድ ወጀበል ጉስል እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ብልትና ብልት የተነካካ ግንኙነት ቢያደርጉ የዛኔ ከፋራ 2 ወር በተከታታይ ያለምንም ማቋረጥ መጾም ግዴታ ይልባቸው ነበረ። ግን መሳሳምና መነካካት ብቻ ከሆነ ያደረጉት ጾሙ ተበላሽቷል። የዘር ፈሳሽ ፈሶ ከሆነ ጾሙ ተበላሽቷል። ያን ቀን ቀዷ ያወጣሉ፣ አንድ ቀን ብቻ። እሺ በዛ ቀን ጾሙ ስለተበላሸ በቃ ጠዋት ላይ ይሄን ቢፈጽሙ ቀኑን ሙሉ መብላት ይችላሉ? ምግብ አይችሉም። እስከ ማታ ድረስ ምግብ ሆነ ውሃ መንካት አይቻልም። ዕቁበተን ለሁማ ለእነርሱ ቅጣት ሲሆን፣ ምን አስተሻሻቸው? ስራ የላቸውም እንደ ይላል። እኔ የለሁበትም፣ ጠይቃቸው። ሪፕላይ ሊያደርግ ይችላል። እሺ ጥያቄ አለ? ይቀጥል። ጨርሳቸው ልጆች። ሰላም አለይኩም። በሉ ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ይጠብቃችሁ። ደህና ደሩ። ሰላም ወራህመቱላሂ ወበረካቱ። ታርፋለህ ወይስ ተጠይቀህ ደክመሃል? እሺ የመጨረሻ አንድ ጥያቄ ብቻ። እሺ አንዲት ሰለምቴ ጓደኛዬ ማለት ነው ኒካ ማሰር ፈለገችና ሸሪዓ ቃዲ ነው ኒካ ማሰር ያለብሽ ተባለች። ያው ቤተሰቦቿ ክርስቲያን ስለሆኑ ማለት ነው። እና ያለችው ስደት ነው። አይዲ የላትም። ቃዲ ለመሄድ ምንድነው ማድረግ ያለባት? ሚዩት ነው እሱ። እንዴ ሚዩት ነኝ እንዴ? እሺ በአቅራቢያቸው ሸሪዓ ፍርድ ቤት ካለ እዛ ሄደው ኒካ ያስራሉ። ሸሪዓ ፍርድ ቤት እንዳትሄድ ህገወጥ ከሆነች ወይም ኢቃማ ከሌላት በአቅራቢያዋ ኒካ በማሰር የሚታወቅ ቃዲ ኢትዮጵያዊ ኒካ የሚያስሩ ቃዲዎች ይኖራሉ በአካባቢያቸው። እነሱ ኒካ ማሰር ይችላሉ። ይሄን ይመስላል። እሺ ኮሜንት ላይ ወደ ኢትዮጵያ የተላከ ነብይ አለ ሲባል ሰብቼ ነው አለ ወይ ይላል። አሁን ወደ ኢትዮጵያ የተላኩ ነብያቶች አሉ። ወደ ኢትዮጵያ የተላኩ ነብያቶች አሉ። ማስረጃ በቁርአን ላይ ተጠቅሰዋል። ወደ ኢትዮጵያ የተላከው ነብይ ማን ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወደ ኢትዮጵያ የተላከው ነብይ ማን ነው? አንደኛ ነብያችን ሰለላሁ ዐለይሂ ወሰለም። ማስረጃ የቱ ጋር? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ወሚነል ዓለም ኢትዮጵያ አለይሰ ከዛሊክ። ሙሐመድ ሆይ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ከዓለማት መካከል አንደኛዋ ኢትዮጵያ ነች። ስለዚህ ወደ ኢትዮጵያ ለምን አላህ ነብይ አላከ ካሏቸው በደንብ አድርጎ ልኳል። ለዚያውም የነብያቶቹ ቁንጮ የሆኑትን ነብዩ ሰለላሁ ዐለይሂ ወሰለም ልኳቸዋል። አንደኛ ይሄ ነው። ከዛ ጥያቄውን ሊቀይሩባቸው ይችላሉ። ከእርሳቸው በፊት ለማለት ፈልገን ነው ይላቸው ይችላሉ። አዎ ከእርሳቸው በፊትም አላህ ልኳል። ማስረጃ በቁርአን ላይ ተጠቅሷል። አዎ ተጠቅሷል። ያ ነብይ ማን ይባላል? አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር አለ። ሙሐመድ ሆይ አንዲትም ትውልድ አላለፈችም ነብይ ያለፈባት ቢሆን እንጂ አለ። እኛ በእስራኤል ምድር ላይ ብቻ የላከ አምላክ ብለን የምናውቀው የለንም። በእስራኤል ምድር ላይ የላካቸው ነብያቶች አሉ። ግን ከእስራኤል ውጭ ሌላ ቦታ አምላክ ነብያትን አላከም ማለት አይደለም። በሁሉም ቦታ ላይ ነብያትን ልኳል። አላህ በቁርአን ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬአለሁኝ አለ። ከአዳም ጀምሮ አላህ ሱብሓነሁ ወተዓላ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ነብያት መላክን አቋርጦ አያውቅም። የመጀመሪያው ነብይ ያደረገው አዳምን ነው። ጃአ ረጁሉን ኢላ ነብዩ ሰለላሁ ዐለይሂ ወሰለም ወሁወ الصحابي الجليل حذيفة بن اليمان رضي الله عنه وقال يا رسول الله من هو أول نبي في الأرض؟ فقال له النبي صلى الله عليه وسلم آدم.
فقال حذيفة رضي الله عنه أكان هو نبي؟ فقال له النبي صلى الله عليه وسلم نعم كان نبي مكلم، أي نبي كلمه الله سبحانه وتعالى من غير واسطة. حذيفة بن اليمان የተባለ صحابة ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ማምጣት አንተ የአላህ መልእክተኛ ሆይ የመጀመሪያው ነብይ እዚች ምድር ላይ ማን ነው አላቸው። አዳም ነው አሉት። አደም ነው። እርሱ ነብይ ነበር ማለት ነው አላቸው። አዎ ለዚያውም አላህ ያናገረው ነብይ ነው አሉ። እንዲህ አላህ ያናገረው ነብይ አለ እንዴ? አላህ ሁሉንም ነብያት አናግሯል አይደለ? ነገር ግን ምን ለማለት ፈልገው ነው ከተባለ ያለማንም መካከለኛ ካናገራቸው ነብያቶች ነው አለ ማለት ነው። ያለማንም መካከለኛ ካናገራቸው ነብያቶች መካከል ሙሳ፣ ልክ እንዲሁ አደም፣ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም እና ይህ ነው። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ አንድ ትውልድ አላለፈም ነብይ ላኩላቸው ቢሆን እንጂ ብሎ ተናግሯል። ልክ እንዲሁ በእያንዳንዱ ማህበረሰብ ላይ ነብያት ልክ ያለው ብሎ ተናግሯል። ስለዚህ በኢትዮጵያ ላይ ከነብዩ ሰለላሁ ዐለይሂ ወሰለም በፊት በርካታ ነብያቶችን ጠቅሷል፣ ልኳል። ነገር ግን ስማቸው መጠቀስ የግዴታ አይጠበቅበትም። ለዚህ ሀገር ይሄ ልክ ለናይጄሪያ የላኩት ነብይ እያለ መጥቀስ አለበት እንዴ? ለማዳጋስካር የላኩት ነብይ ላ እንደዛ ብሎ አይጠቀስም። እንደዛ ብሎ አይጠቀስም። በሁሉም ዓለም ላይ ግን አላህ ነብያትን ሲልክ ቆይቷል። ወረሱለን ቀድ ቀሰስናሁም ዐለይከ ሚን ቀብል ወረሱለን ለም ነቅሱስሁም ዐለይከ ይላል። ሙሐመድ ሆይ በአንተ ላይ የተረኩልህ ነብያቶች አሉ፣ ያልተረኩልህም በጣም በርካታ ነብያቶች አሉ ብሏል። ከነዚያ መካከል በኢትዮጵያ ላይ ከተላኩ ነብያቶች መካከል ይኖራሉ። አላህ በቁርአን ላይ አንድም ትውልድ አላለፈም ነብይ ያገኘው ቢሆን እንጂ ብሎ ስለተናገረ። እሺ መልካም አዳር። እሱ ሁለተኛ ጥያቄ ያለኝ አንድ ልጨርስ ውዴ፣ ባትሪ እየዘጋብኝ ነው። እሱ ይሰማል? እሺ ይሰማል። ሁለተኛ ጥያቄ ሐሚም ስለሚባል ስም ማለት ለወንድ ልጅ የተሰጠ ሐሚም የሚባል ስም አለና እሱ ስም እንዴት ይታያል? ይፈቀዳል ወይ? ቢተውት የተሻለ ነው። ኦኬ ሐሚም ማለት ምን ማለት ነው ልጆች? ማን ነው የሚመለስ ኮሜንት ላይ? ሐሚም ማለት ነው። ሐሚም يصب من فوق رؤوسهم الحميم على ሐሚም ማለት ነው ተኳሳ የሆነ የውሃ እሳት አለ አይደለ? እሳቱ በጣም ግልው ፈልቶ ያ ማለት ነው። እሱ ነው። የጀሃነም ሰዎች ከበላያቸው ላይ ይصبዋል፣ አላህ ይፈሰስባቸዋል። ሚን ፈውቂ ሩኡሲሂም ከራሳቸው ላይ አልሐሚም ተኳሳ የሆነ የጀሃነም እሳት ውሃ። ሰዎች አቃጣይ የሆነን እሳት የውሃ አይነት ጀሃነም ሶስት አይነት ነች። አንደኛ የእሳት ጀሃነም አለ እሳት። ሁለተኛ የጀሃነም ሰዎች ውሃ ይጠማቸዋል፣ በዛው እየተቃጠሉ ውሃ ስጠን ብለው ይጠይቃሉ አላህን። አላህ በቁርአን ላይ ጠቅሶታል። ወኢን የስተጊሱ አለ ዩጋሱ ቢማኢን፣ ውሃን ቢጠይቁኝም ውሃን ይሰጣሉ። ያ ግን ውሃ ጥማቸውን የሚቆርጥላቸው መስሏቸዋል። ነገር ግን ጥምን የሚቆርጥ ሳይሆን ገና ከፊት ለፊታቸው ሲቀርቡ ጊዜ ለመጠጣት ሲሄዱ አገኘን ብለው ውሃውን ፊታቸውን ግሽልጥ አድርገው ይጥለዋል። እንፋሎቱ ገና ሲቀርቡት ማለት ነው። የሽውል ውጁህ አለ አላህ በቁርአን ላይ ሲጠቅሰው ፊትን ይጠብሳል አለ። ይሄን ግሽልጥ አድርገው ይጥለዋል። ቢእሰ ሸራብ መጠጥነቱ ምንኛ የከፋ ሆነ ያ ውሃ አለ። ያ ማለት ግን ልክ ሲወጡት ጊዜ አላህ በሌላ ቦታ ላይ ሲገልጸው يصب من فوق رؤوسهم الحميم يصهر به ما في بطونهم والجلود አለ። ያ ውሃ ከላያቸው ላይ በሚፈሰስ ጊዜ በሆዳቸው ውስጥ ያለውን የሆድ ዕቃ እንዳለ ግንጥልጥል አድርጎት በታች ያወጣዋል፣ ይወስደዋል። ወልጁሉድ ቆዳቸውንም ይገሸላልጠዋል፣ ይልጠዋል። ወለሁም መቃሚዑ ሚን ሐዲድ ለእነርሱ የሚመቱበት የሆነ መዶሻ አላቸው። መላእክቶች እየመቱ ይቀጠቅጧቸዋል። ሁሌ ሰው አንድ መልአክ አንድ የጀሃነምን ሰው የሚመታበት ምት አሉ ነብዩ ሰለላሁ ዐለይሂ ወሰለም የምድራዊ አንድን ተራራ ቢመታው አመድ ባደረገው ነበር አሉ። መላእክቶች ኃይላቸው በጣም ልዩ ነው። በዚህ ኃይላቸው ነው ከሃዲያኖች የሚቀጡት። ዛሬ አላህና መልእክተኛው እንደፈለጉ ሲሰድቡ ጀሃነም ለምን እንደተፈጠረች ይገባቸዋል። እንደፈለጉ ሲሰለቁ
ዋጋቸው ከባድ ስለሆነ ነው። ያ እንጂ እዚሁ ሊያዛቸው ቢል አላህ ሱብሓነሁ ወተዓላ እንደሚይዛቸው ቃል ገብቷል በቁርአን ላይ ሲናገር ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ አለ። በሚሰሩት ኃጢአት ሰዎችን እዚሁ ምድር ላይ ዋጋቸውን ልስጣቸው ብል ኑሮ ማ ተረከ ዐላ ظህሪሃ ሚን ዳባ በምድር ጀርባ ላይ አንዲትም ተንቀሳቃሽ ሰው ባልኖረ ነበር አለ። እዚሁ ኃጢአትን ስትሰራ እዚሁ አናትህን ቢል አላህ ሱብሓነሁ ወተዓላ ማንም ሰው ምድር ላይ ባልኖረ ነበር አለ። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ይሄ ነው። ሁለተኛው ጀሃነም ምንድን ነው? እሱ ነው። ብዙ አይነት ጀሃነም አለ። ሶስተኛው የጀሃነም አይነት ምንድን ነው? ቀዝቃዛ ዘምሀሪር ነው። ያ የጀሃነም ሰዎች ከሚቀጡበት ቅጣት መካከል አንደኛው ቀዝቃዛ ውሃ ያለበት ነው። እዚያ ላይ ሲገቡ ጊዜ ሙሉ አጥንታቸውንና ስጋቸውን ይለያየዋል ይላሉ ከዕብ ሲናገር አጥንታቸውንና ስጋቸውን የሚለያይ የሆነ ብርዳማ ቦታ አለ ከቅዝቃዜ የተነሳ። ሌላኛው ምንድን ነው? እዥ ነው። የጀሃነም ሰዎች ተቃጥለው ከነርሱ የሚወጣ የሆነ እዥ አለ። ደማቸውና መግላቸው ተቃጥለው የሚፈስበት አለ አይደለ? እንደ ወንዝ ነው። እዛ ውስጥ የሚቀጡ ሰዎችም አሉ። እዛ ውስጥ ከሚቀጡ ሰዎች መካከል በሰዎች ላይ ያልዋሉበትን ውለዋል ብለው የሚዋሹ ሰዎች፣ በሰው ክብር ላይ እንደፈለጉ የሚረማመዱ ሰዎች ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቃለ ፊ ሙእሚኒን ማ ለይሰ ፊህ አስከነሁ ላሁ ረገደተ ልኺባል ቂለ ወማ ሁወ ረገደቱ ልኺባል ያ ረሱለላህ ቃል ዒሳረቱ አህሊ ናር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሙስሊም ላይ ያላለውን ብሏል ብሎ ያልዋለበትን ውሏል ብሎ የዋሸና የቀጠፈ ሰው አላህ በጀሃነም ሰዎች እዥ ውስጥ ያስኖረዋል አሉ። በመግላቸው ውስጥ እዛ እየተቀጣ ይኖራል። ያ ነው ያነሱ የሚኖሩበት ነው። በሰዎች ክብር ላይ መረማመድ ቀላል ይመስለናል። በጣም ከባድ ዋጋ ያስከፍላል። ቂያማ ይሄ ነው። እንዲህ አይነት ቦታ ውስጥ አትገኙ። እሺ፣ በጾም ቀን ተኝተን መዋል እንዴት ይታያል ይላል። በእንቅልፍ ነው እንደምትጾመው? በእንቅልፍ ነው የምትጾመው? የጌታ ሰው ይሰማል? እሺ፣ ጥያቄሽ ዘካተል ፍጥር ናት። ዘካተል ማል የረመዳን ፍጥር አቅሙ ከሌለ የኒካ እንትን ገንዘብ መጠኑ ለዘካ ካልደረሰ ምንም የለበትም። ተሳስተዋል። ነቢ ሰለላሁ ዐለይሂ ወሰለም ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ ብለዋል። አንድ ሰው የዘካ መጠኑ ከደረሰበት እና አመት ከሞላው ዘካ ግዴታ ሆኖበታል ብለዋል። አባት ካለ እሱን የማውጣት ግዴታ ያለበት፣ ግን ያ ነገር አቅሙ ከሌለው ሚስት ማውጣት ትችላለች። ችግር የለም። መርሐባ። እሺ፣ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወረሕመቱላህ።